ይሄ የፕሮቴስታንቱ ዓለም ብዙ አስቀያሚ የሆነ መልክ አለውና አንዳንድ ጊዜ ጥያቄ ጠይቃለሁ እኔ ከየት የመጣ ነው በእኛ መካከል ያለው ይሄ አስቀያሚ የሆነው መልክ ከየት የመጣ ነው ብዬ ጠይቃለሁ። አስቀያሚነቱን ያላየ ሰው የምለው ነገር ላይገባው ይችላል። ግን እንደዛ አይነት ስሜት ይሰማኛል። ምክንያቱም ወደ እግዚአብሔር ቃል ስንሄድ እግዚአብሔር ቃል እንግዲህ እንደ ፕሮቴስታንትም ክሌም የምናደርጋቸው በጣም ጠንካራ ነገሮች አሉ፣ እንደ አቋም የያዝናቸው ማለት ነው። ምናልባትም የፕሮቴስታንቲዝም ፋውንዴሽን የሆኑ ነገሮች ለምሳሌ ቢገባንም ባይገባንም ክሌም የምናደርጋቸው ነገሮች አሉ። አሁንም ደግሜ ላለው ፕሮቴስታንቲዝሙ ብዙ የሚያስጠላ መልክ እንዳለው በድፍረት መናገር እችላለሁ። እኔም ብቻ ሳይሆን ከእኔ ጋራ ሊግባቡ የሚችሉ ብዙ ሰዎችም እንዳሉ አስባለሁ፣ ደግሞ አውቃለሁ። ይሄ የራስ ግምገማ ማለት ነው። ወደ ራስ ተመልሶ ራስን የመጠየቅ ራስን የማየት ራስን የመፈተሽ ጉዳይ እንጂ በሌሎቹ ላይ የመፍረድ በሌሎቹ ላይ ጣት የመጠቆም ጉዳይ አይደለም። ስለዚህ መጽሐፍ ቅዱስም እንደዚህ አይነት ነገሮችን ፕራክቲስ እንድናደርግ ስለሚጠይቀን ነው እና እኔ ዝም ብሎ የሰጡኝን ከመቀበል ያሸከሙኝን ተሸክሙ ከመኖር መጠየቅ ከጀመርኩኝ ቆይቻለሁ። እንግዲህ ስለቆየውም ይመስለኝ አንዳንድ ነገሮችን ሳወራ ከብዙ ሰዎች ጋር መግባባትም እያቃተኝ የመጣው ማለት ነው። ምክንያቱም ጠየቅ፣ መፈተሽ፣ ማሰብ የሚያበረታታ አይደለም። አንዳንዴ ያለንበት እንትን ዝም ብለን ያሸከሙንን እንድንሸከም የሰጡንን ተቀብለን በዛ እንድንኖር እንድንቀጥል የተፈረደብን ሰዎች እስክንመስል ድረስ ማለት ነው። በተለይ ደግሞ ነጭ የነካው ነገር ሁሉ ንጹህ ነው፣ ፐርፌክት ነው የሚል አይነት ነገር ማለት ነው። አንዳንድ ነገሮችን እንዲያውም እንደ እግዚአብሔር ቃል አድርገን ከመውሰዳችን የተነሳ እንዲነኩ እንኳን አንፈልግም። ክሪቲካሊ እንዲፈተሹ እንኳን አንፈልግም። ለምሳሌ ዲስፐንሴሽናሊዝም ማለት ነው። ከብዙ ሰዎች ጋር ስታወሩ እንደ አንድ ሲስተም ኦፍ ቲዮሎጂ እንኳን የማይረዱ ዲፎልት ሞዳቸው ዲስፐንሴሽናሊስት የሆኑ በጣም ብዙ ሰዎች አሉ እኛ ሀገር። ኖ በጣም ብዙ አመለካከቶች አሉ፣ በጣም ብዙ አስተሳሰቦች አሉ፣ በጣም ብዙ የስነ መለኮት ሲስተምስ አሉ። እንደ አንዱ እንኳን እንደሆነ ብዙ የማይረዳ የማያስብ ሰው አለ። ለምሳሌ እኛ ሀገር ከብዙ ሰዎች ጋር ስታወሩ ለምሳሌ እነጠቃለሁ ብሎ የማያምን የማያስብ ሰው አታገኙም። ለምን? ዲፎልት ሞዳችን ሆኗል። ስለማንጠይቅ ስክሪፕቸራል መሰረት አለው ወይ ደግሞ ትንሽ ገፋ ካረግነው ደግሞ ኤክዘጀቲካሊ ዋራንትድ ነኝ ወይ ምናምን የሚባል ነገር የለም። ዝም ብለን የተቀበልናቸው ሳንጠይቅ ሳንፈትሽ ይዘናቸው የኖርን የቆየናቸው በጣም ብዙ ነገሮች አሉ። ለምሳሌ ዲስፐንሴሽናሊዝም ያነሳሁት ማለት ነው። ስለዚህ ሐዋርያ ጳውሎስን እንኳን ብንመለከት ተሰሎንቄ ላይ አይታችሁት እንደሆነ ተሰሎንቄ ያልኩ ሐዋርያ ሥራ ላይ ስናጠና ወደ ተሰሎንቄ በሄደ ጊዜ የተሰሎንቄ ሰዎች በምን አይነት መንገድ እንደተቀበሉት ተደንቆና ተገርሞ ሲናገር ትሰሙታላችሁ። ከኛ የሰማችሁትን ቃል እንደ ሰው ቃል አልተቀበላችሁትም፣ አክሰፕት ያደረጋችሁት አት ወርድ ኦፍ ጋድ ነው እያለ በእናንተ መካከል ደግሞ ውጤት አምጥቷል ምናምን እያለ ይናገራል። ግን ከተሰሎንቄ ወጥቶ ወደ ቤሪያ ነው ሄደው። ወደ ቤሪያ ሲሄድ ግን በቤሪያ የገጠመው እንትን በተሰሎንቄ ከገጠመው ተለየበት ማለት ነው። ምክንያቱም የቤሪያ ሰዎች በጣም ከተሰሎንቄ ሰዎች የተሻለ ካራክተር፣ የተሻለ አቀባበል ተቀብለውታል። እኛ ብንሆን የተሰሎንቄ ሰዎችን ምናልባት እናስቀድም ወይ የተሰሎንቄ ሰዎች ከቤሪያ ሰዎች የተሻሉ ናቸው ብለን ልንል እንችላለን። ግን የቤሪያ ሰዎች ጳውሎስ እንደሚል ኖቨል ካራክተር ያላቸው ነው። ምን ማለቱ ነው? ከተሰሎንቄ ሰዎች ይልቅ እነዚህ ሰዎች የተሻለ ነው እንዲል ያስደረገው ነገር ምንድን ነው? የሰሙትን ቃል እንደ እግዚአብሔር ቃል አይደለም መጀመሪያ የተቀበሉት። ቅዱሳት መጽሐፍት እንደዚህ ይላሉ ወይ? ስምምነት አለ ወይ? ጳውሎስ የሚለው ነገር ከቅዱሳት መጽሐፍት ምስክርነት ጋር አላይን ያደርጋል ወይ ብለው ቼክ አደረጉ ይላል። ስለዚህ ስፔስ ማለት ነው በሐዋርያው ጳውሎስ ንግግርና
በእነዚህ ሰዎች መካከል there is some space ማለት ነው። በሌላ አነጋገር ለራሳቸው እድል ሰጥተዋል ማለት ነው። የሰማነው ነገር ስክሪፕቸራል ነው ወይ ብሎ ለማሰብ፣ ለመመርመር፣ ለመፈተሽ ስፔስ ሰጥተዋል። ይህ ነው እንግዲህ በጣም የደነቀው ማለት ነው። ኢትስ አ ኖብል ካራክተር ብሎ የተደነቀባቸው ማለት ነው። ስለዚህ የትኛው ነው ግን የሚወደደው? የትኛው ነው ግን ብዙ ሊደንቀን የሚችለው እኛ ብንሆን ማለት ነው? ዘም ብለው ሰዎች ሲቀበሉና ወይስ with some space የተናገርነውን ነገር ቼክ ማድረግ አለብኝ፣ in light of scripture ቼክ ማድረግ አለብኝ ብለው ስፔስ የሚሰጡ ሰዎች ናቸው ሞር የሚያስደንቁን? ወይስ ተናገርከው ቃል እግዚአብሔር ቃል ነው ብለው አት ፌስ ቫሉ የሚቀበሉ ሰዎች ናቸው? እንግዲህ ፍርዱን ለእናንተ ተዋል። ስለዚህ እኛ ሀገር ያለው ፕሮቴስታንቲዝም ገና ሁሌ እንደምለው ዛሬ እምላለሁ በሁለት እግሩ መቆም ሳይጀምር መውደቅ የጀመረ ጠንካራ በሆነ መሰረት ላይ ያልቆመ፣ እኔ ከፊቴ የሚመጣውን ገና ያላየናቸውንም ቻሌንጆችም እያሰብኩኝ ነው የማወራው። ስለዚህ ባለፈው እንዳልኳችሁ ከሚመጣ ጥፋት፣ ከሚመጣ ኢንተሌክቹዋል ቻሌንጅ፣ ከሚመጣ ካልቸራል ቻሌንጅ፣ ከሚመጣ ከየትኛውም አቅጣጫ ከሚመጣ ጠንካራ ቻሌንጅ ሊያስመልጠን የሚችል መሪ አለ ወይ? ሊያስመልጠን የሚችል ፈርም የሆነ ስትሮንግ የሆነ ፋውንዴሽን አለን ወይ? እኔ ጥርጣሬ አለኝ፣ ስጋትም አለኝ ማለት ነው። ምክንያቱም ምልክቶችን እያየን ስለሆነ ማለት ነው። ስለዚህ ትረስት የማናደርጋቸው መሪዎች ነው ያሉ። ሁሉንም ማለት አይደለም፣ የተወሰኑ ጥቂት እንደ ቅሬታ የሚሆኑ ሰዎች በመካከላችን የሉም እያልኩ አይደለም። ግን ከምናየው ፍሮንት ላይ ካሉ ተነስተን ከዚህ በፊት ቤተክርስቲያንን ይመሩ ከነበሩ እንደ አይከን እንደ ፒላር ይቆጠሩ ከነበሩ ሰዎች ተነስቼ አሁንም ፍሮንት ላይ ካሉ ሰዎች ተነስቼ እንዳሽ ነገር ለመገመት እንዳሽ ነገር ለማለት አይከብደኝም። ስለዚህ ምን ለማለት ነው? የመፍረድ ጉዳይ በሌሎች ላይ ጣትን የመጠቆም ጉዳይ ሳይሆን በዛው ፕሮቴስታንቲዝም ውስጥ እንዳለ ሰው፣ በዛ ውስጥ እንደኖረ እንዳደገ ሰው እጠይቃለሁ። የቆምኩበትን ነገር እጠይቃለሁ። የሰጡኝን ነገር እፈትሻለሁ። ያሸከሙኝን ነገር እሱንም ቼክ አድርጋለሁ። ምክንያቱም መጽሐፍ ቅዱስም ሳነብ እንደዛ ስለሚለኝ ማለት ነው፣ እንድመረምር፣ እንድፈትሽ እንደዛ ስለሚመክረኝ ማለት ነው። ስለዚህ ዝም ብለን የተቀበልናቸው ብዙ ነገሮች አሉ። ልዩነቱ እንኳን እስኪጠፋን ድረስ እንደው በጣም ሲሊ በሆነ ምሳሌ ይህንን ለማስረዳት አንድ ሰው ስለ እምነት ቆሞ ሲያስተምር አሜን እንላለን። ሌላ ሰው መጥቶም ስለ እምነት ሲያስተምር አሜን እንላለን። በሁለቱ እምነቶች መካከል ያለውን አንድነትና ልዩነት እንኳን ክሊርሊ ማስቀመጥ እስከማንችል ድረስ ማለት ነው። ምክንያቱም እምነት ሲባል እኮ there are different versions of faith ማለት ነው። እንደውም ፌዝ እንደሚለው ቃል አቢዩዝ የሆነ ቃል ያለም አይመስለኝም። ስለዚህ a different version of faith አለ። ስለዚህ ለሁሉም ግን አሜን የምንልን ማጆሪቲውን ህዝቡን ነው የምላችሁ። ማጆሪቲውን አካዳሚውና ቸርች ከተራራቁ ቆይቷል። እሱ እኔ ውስጥም እንዳለ ሰው I can tell you ማለት ነው ብዙ ተራርቋል ማለት ነው። ጋፕ አለ ማለት ነው። ስለዚህ በፕሮቴስታንቲዝም ውስጥ ያለውን ጤናማ ያልሆነውን ነገር መፈተሽ አለብን። ለምን ማለት አለብን። ተፈጥሯዊ ነው ወይ? ለምሳሌ ዛሬ ማውራት የፈለግኩት ነገር አለ ከዲስፔንሴሽናሊዝም ጋር አያይሽ። ጤነኝነት ነው ወይ መከፋፈላችን? በብዙ ሺህ የሚቆጠሩ ዲኖሚኔሽንስ የእምነት ቤቶች አሉ በፕሮቴስታንቲዝም ውስጥ ማለት ነው። ይሄ ጤናማነት ነው ወይ? ከትልቁ ክሌማችን ጋር ይሄ ይሄዳል ወይ? ሶላ ስክሪፕቸራ ብለን ትልቅ ክሌም በአንድ ሳይድ ትልቅ ክሌም ይዘን በሌላ መልኩ ደግሞ እንደኛ የሚከፋፈል እንደኛ በጣም ፍራግመንትድ የሆነ ደግሞ የለም። እንዴ ጠይቃለሁ እኔ ለምን ውሃ ይላለሁ። ሶላ ስክሪፕቸር አሎን ያለው ወገን እንደገና ደግሞ በስክሪፕቸር ክላሪቲ ከየትኛውም የእምነት ቤት በላይ የሚናገረው ወገን እንግዲህ ባለፈው እንዳልኳችሁ ፐርቨሲቭ በሆነ ኢንተርፕሬቲቭ ፕሉራሊቲ በጣም ብዙ አይነት ያተረጓጎም አይነት ደግሞ በእኛው መካከል ላይ ያለው። እኔ ጠይቃለሁ ለምን እላለሁ። ለምን በእንደዚህ አይነት መንገድ
ቀጠልን? ለምን ይህንንስ ለምን ተቀበል? ኖርማል ነገር ማለት ነው። ፕሮቴስታንቲዝም ሲጀምር በነ ሉተር ታይም እነ ሉተር ቤተክርስቲያንን ለማደስ የነበሩበትን ቤተክርስቲያን ለማስተካከል ጤናማ ያልሆነውን ጤናማ ከሆነው ነገር ለይተን ቤተክርስቲያን የምትታደስበትን ነገር ማድረግ አለብን ብሎ የተነሱ ሰዎች ነበሩ። ስለዚህ ሶላ ስክሪፕቸር ያሉበት ሴንስ አለ በዘመናቸው ከነበረው ከሚታገሉት ነገር አንጻር ማለት ነው። ስለዚህ ሴንትራላይዝድ የሆነን ኦቶሪቲ ለምሳሌ ፖፑን አይቀበሉም ነበር። ኢንተርፕሬሽንን በተመለከተ ቅዱሳን መጽሐፍትን በተመለከተ የተጣሉት ተቋም ነበር። ኢንስቲቱሽናላይዝድ የተደረገውን ሲስተም ሙሉ ለሙሉ ሪጀክት አድርገው ነበር። ሪጀክት ያደረጉበትም ምክንያት ከመጽሐፍ ቅዱስ ጋር የሚተካከል ስልጣን የለውም በሚል ሴንስ ማለት ነው። እንግዲህ ኮንቴክስቱን አውዱን መርሳት የለብን። ግን ከዛ በኋላ ግን ያለውን ትሬንድ ያለውን ነገር ስንመለከት ግን በጣም ብዙ ዲኖሚኔሽን ማለት ዋና ዋናዎቹ እንኳን ብንቆጥራቸው ከጣቶቻችን ብዛት በልጠዋል ማለት ነው። ስለዚህ አንደኛው ከአንደኛው ውስጥ ሲወጣ ስለዚህ ምንድን ነው ጤንነት ነው ወይ እኔ እጠይቃለሁ። ለምን ሴንትራላይዝድ የሆነ ማለት ሊያስታርቀን የሚችል ሊያግባባን የሚችል በመካከላችን አንዳች ቴዎሎጂካል ልዩነቶች ቢፈጠሩ ብያኔ ሊሰጠን የሚችል አንዳች ሴንትራላይዝድ የሆነ አውቶሪቲ የለንም። መጽሐፉ ነው እንላለን። የመጨረሻውን ስልጣን ያለው መጽሐፉ ነው እንላለን። መጽሐፉ ደግሞ በራሱ ባህሪ የዲቪዥን ምክንያት ሊሆን አይችልም። ምክንያቱም መጽሐፉ በተለይ ደግሞ የሐዋርያ ጳውሎስ መልእክቶችን ብታጠኑ ስለ አንድነት ነው የሚናገረው። ስለ አንድነት፣ ስለ ቤተ ክርስቲያን ዩኒቲ ነው የሚናገረው። በተለይ ኤፌሶንን ስታነቡ በጣም በሚገርም ሁኔታ ነው የሚያስቀምጠው። ዩኒቲ ኦፍ ዘ ቸርች አደጋ ላይ ሊጥል የሚችል ነገር የማይታገስ ነበረ ሐዋርያው ጳውሎስ በመልእክቶቹ በኩል ለቤተ ክርስቲያን ዩኒቲ ያለውን ልቡን ያለውን ቅናት ነው የማየው። ስለዚህ አደጋ ላይ የምትጥሉት የእግዚአብሔርን መለኮታዊ ፕሮጀክት ነው። የእግዚአብሔርን ትልቁን ሐሳብ የእግዚአብሔርን ትልቁን ምስል ነው የምትቃረኑት ዩናይትድ ካልሆናችሁ። ስለዚህ አት ኤኒ ኮስት የቤተ ክርስቲያንን ዩኒቲ ኪፕ አድርጉ የሚል ሰው ነው ሐዋርያው ጳውሎስ። ኤፌሶንን መጽሐፍ እንኳን ብቻ ደብዳቤ እንኳን ብናነሳ ማለት ነው። ስለዚህ በመካከላችን እናደርጋለን። እንግዲህ ባለፈው እንዳልኳችሁ እኛ በጣም አስመሳዮች ስለሆንን እንደገና ደግሞ ከቅዱሳት መጽሐፍት ምስክርነት ይልቅ ለራሳችን ዲኖሚኔሽን ያለን ታማኝነት ስለሚበልጥብን ለሰራነው ለገነባነው ዲኖሚኔሽን አጥር ታማኞች መሆናችንን ስለምናስቀድም ለማጥበብ የምንፈልገው ወይ ደግሞ አንድ መሆናችንን ለማሳየት የምንፈልገው ራሳችን በሰራናቸው ነገሮች ነው። ባለፈው እንዳልኳችሁ አሊያንስ እንላለን፣ ፌሎሺፕ እንላለን፣ ካውንስል እንላለን። ማንለው የለም በየሀገሩ በየኮንቲኔንቱ ማለት ነው። ስለዚህ የወንጌላውያን ምናምን ካውንስል፣ የወንጌላውያን ምናምን ህብረት፣ የወንጌላውያን ምናምን አሊያንስ ተብሎ ማለት ነው። ይሄ ማን ሜድ ሂውማን ሲምፕሊ ሂውማን ኢንፈርትስ ማለት ነው። ምክንያቱም ስክሪፕቸር የሚለው ዩኒቲ እና እኛ የምንለው ዩኒቲ እኔ እንጃ አልተመሳሰለልኝም። ስለዚህ ባፕቲስቱ በዚህ፣ ፕሬስቢቴሪያኑ በዚህ ጋር ሉትራኑ፣ በዚህ ጋር አንግሊካኑ፣ በዚህ ጋር ፔንቴኮስታሉ፣ ካሪዝማቲኩ ምናምን በጣም ብዙ ይሄ እነዚህ ሜን የሆኑ ናቸው። ሜን ዲኖሚኔሽንስ ደግሞ በጣም እንደ በየሰፈሩ በየጥጋጥጉ ደግሞ ነን ዲኖሚኔሽናል ነኝ ብሎ ራሱን የሚጠራ በአንድ ሰው አገልግሎት ላይ የተመሰረተ፣ በአንድ ሰው ኢንተርፕሬቴሽን ላይ የተመሰረተ፣ በአንድ ሰው እይታ ግንዛቤ ላይ የተመሰረተ ደግሞ በየሰፈሩ የአገር ነው። ስለዚህ በጣም ብዙ የቤተክርስቲያንን አንድነት አደጋ ላይ የጣሉ የቤተክርስቲያንን ዩኒቲ የሚገዳደሩ ብዙ ነገሮች አሉ። ፌክ በሆነ ነገር ያንን ዩኒቲ ማምጣት አይቻልም። ስለዚህ በጣም ብዙዎችን ማንሳት እንችላለን። ዲቪዥንስ፣ በጣም ብዙ ዲቪዥንስ በሉትራንና በሪፎርምድ መካከል፣ በአናባፕቲስቶች መካከል፣ በባፕቲስቶች መካከል በጣም ብዙ ምሳሌ ሳልቬሽን ላይ በተመለከተ ያሉ ልዩነቶች። አርሜኒያንስ ፍሪ ዊል ላይ ያተኩራሉ። ካልቪኒስቶች ደግሞ የእግዚአብሔር ሉዓላዊነት ላይ ያተኩራሉ። ሳክራመንትስ ላይ፣ የጌታ እራት ላይ፣
ጥምቀት ላይ ያሉ ልዩነቶች ማይነር ሊሆኑ ይችላሉ ምናልባት፣ ግን ያ ራሱ ልዩነት ነው። ለምን ፕራክቲስ የሚደረግ ነገር ነው። አይዴንቲቲን የሚነካ ነገር ነው። ሚሽንን የሚነካ ነገር ነው። የቤተክርስቲያንን ዩኒቲ የሚነካ ነገር ነው። እንደዚሁ በቀላሉ ቢታይ በፌሎሺፕ ወይ በካውንስል ልንፈጥረው የሚችለው አንድነት አይደለም። እነዚህ በጣም ክሪቲካል የሆኑ ነገሮች አሉ። በጣም ብዙ ነገር ማንሳት እንችላለን ይህንን በተመለከተ እና ነን ዲኖሚኔሽኖቹን ደግሞ ታዋቸው የራሳቸው ዓለም ነው ያላቸው። አንዳንዶቹ ፎርማል ስትራክቸር አይፈልጉም። ኢንስቲቱሽናላይዝ የተደረገ ነገር አይፈልጉም። በራሳቸው መሄድ ነው የሚፈልጉት። በራሳቸው ነው መቀጠል የሚፈልጉት። ይህም ኢሉዥን ነው፣ ራሱን የቻለ ኢሉዥን ነው። እንዴት በአንድ ሰፈር በአንድ ሎካል ኤሪያ ያለ የተወሰነ በመቶዎች የሚቆጠሩ ምዕመን ይዞ ቸርች ነኝ ይላል ማለት ነው። ዳዝን ኖ አባውት ኤኒ ግሎባል ክርስቲያኒቲ የሚያውቀው ነገር የለም። አንዳንድ እኮ ባለፈው ያልኳችሁ ነው የድፍረታችን ጥግ ማለት ነው። ክርስትናን እኮ ሂስቶሪካል ሩት እንዳለው እንኳን እንረሳለን። ከኛ በፊት አትሊስት 2000 ዓመት ወደኋላ ብንሄድ 2000 ዓመት የኖሩት ሰዎች አሉ። ኤክስፒሪየንስ ያደረጉት ሰዎች አሉ። የተረዱት የተገነዘቡት ሰዎች አሉ። የሞቱለት የተዋደቁለት ሰዎች አሉ። እነሱን ሁሉ እንረሳለን። ኧረ ምን እነሱ እዚሁ እኛው ሀገር እንኳን ያሉትን ሌሎች አብያተ ክርስቲያናትን ወይ ሌሎች የእምነት ቤቶችን እንኳን እንረሳና ሎካል የራሳችንን አጥቢያ ብቻ እንደ ትልቅ ቤተክርስቲያን ቆጥረን በእርግጠኝነት ቆመን ይሄ ድፍረት ነው። ስለዚህ ኢንስቲቱሽናል የምንጠላ ፎርማል የሆኑ ስትራክቸርን ሊደርሺፕ ስትራክቸሮችን ምናምን የምንጠላ አይነት ደግሞ በየሰፈሩ ነው ያለው። ሃውስ ቸርችስ፣ ኦንላይን ቸርችስ እየተባለ ሌሎኞቹ ደግሞ የዌስተርኑ ደግሞ የሜጋ ቸርች ልክፍት ማለት ነው። በቃ እንደምንም ተማሙቱ አንድ ጠንካራ ተቋም አንድ ሎካል ኤሪያ አንድ ቸርች ፕላንት ያደርጋሉ። ቸርች ፕላንት በቃ ንቅንቅ የለም። ለመንገስ ይመቻል፣ ማኔጅ ለማድረግ ይመቻል፣ ለመቆጣጠር ይመቻል። ገንዘቡንም እንደዛው ማለት ነው። ሌላ ደግሞ የሚከፋፍል የሀገር ነገር አለ። ለምሳሌ ሶሻል ነገሮች ይነሱ፣ ኤቲካል ነገሮች ይነሳሉ። በእኛው መካከል ነው የምላቸው። ለምሳሌ ሴቶች ማገልገል አለባቸው ማገልገል የለባቸውም የሚል ጭቅጭቅ። ሌላው ከኤልጂቢቲኪ ጋር የሚነሳ ኢንክሉድድ የሆኑ ኤክስክሉድ እናርጋቸው። ሌላ የፖለቲካል አላይንመንታችን ሊብራል በዚህኛው ደግሞ ኤቫንጀሊካል ተብሎ የተከፋፈለ ማለት በጣም ብዙ የዲቪዥኖቻችን ምክንያቶች በጣም ብዙ ናቸው። ግን እነዚህ ሁሉ ዲቪዥኖቻችን እያሉ ግን አንድ ነን ብለን ደግሞ የምንልባቸው በጣም የሚያስቁ ሱፐርፊሻል የሆኑ አንድ ለመሆን የምንሞክርባቸው ወይም እኛው ራሳችን ዲቪዥኑን ፈጥረ ነው ዲቪዥኑ እንደሌለ ያክል ቆጥረን አንድ ለመሆን ደግሞ የምናስብባቸው ነገሮች አሉ ማለት ነው። ፖለቲካል ኦሪየንቴሽን ለምሳሌ በጣም ብዙ የዲቪዥን ምክንያቶች አሉ። ስለዚህ እንዴት ነው ፖለቲካል ኦሪየንቴሽን የጀርመን ናዚ ያንን ሁሉ ህዝብ ሲጨፈጭፍ ያግዙ የነበሩ ወይም ደግሞ ይሄ ሪሊጂየስ የሆነ ሰፖርት ይሰጡ የነበሩ እኮ ኢቫንጀሊካልስ ነበሩ። እንግዲህ አሁንም እኛ ሀገር ያለውንም ኮንቴክስት ብናየው ከዛሬ 5-6 ዓመት በፊት የነበረውን ወንጌላዊ ነኝ የሚለውንም ኮሚኒቲ አስቡት፣ ወይ ፍሮንት ላይ የነበሩ ሰዎችን አስቧቸው። እንደገና ደግሞ የሰሜኑ ጦርነት በተነሳም ጊዜ ማለት የትግራይ ጦርነት ማለት ነው በለው ውጣ ተዋጋ መሳሪያ ያለህ በመሳሪያ ምናምን የሚሉም ሰዎች ነበሩ። እንግዲህ ታሪክ ዞረን የጀርመን ናዚዎች ላይ ጣታችን እንደምንጠቁም በጣም ጨካኞች እንደነበሩ ዛሬ እንደምናወራ ምናልባት የአሁኑ የሀገራችን ታሪክ ተለውጦ ደግሞ ምናልባት ከ10 ዓመት በኋላ ምናልባት ዛሬ ላይ የነበሩትን ሰዎች እንወቅሳቸው የሆነ ወደኋላ ዞረ። እሺ ሌላው ይቅርሱ በቤተክርስቲያን ውስጥ ያሉ ሰዎችን ማለት ነው የኛው የሆኑትን ሰዎች እንዴት አድርገን ነው ትሪት የምናደርጋቸው? ማለቴ ፖለቲካል ኦሪየንቴሽናችን ቢለያይ፣ ፖለቲካል አይደንቲቲያችን ቢለያይ እንዴት አድርገን ማኔጅ እናደርገዋለን? ሁላችንም ከመንግስት ጋር ተሰፍተንና ተጣብቀን
መንግስትን የሚቃረንና መንግስትን የሚቃወም ነገር ሁሉ ረፍት እየነሳ ወይ ደግሞ እየረበሸን እኛው ራሳችን ደግሞ ክሪቲካል እንዳንኖር እኛው ራሳችንን ደግሞ በሆነ ነገር አደንዝዘ ነው። እሺ በእኛ መካከል ያሉት ወንድሞችና እህቶችንስ እንዴት አድርገን ሃንድል እናደርጋቸዋለን? ፖለቲካል አይደንቲቲያቸው ኦሪየንቴሽናቸው ከኛ የሚለይ ሰዎች እንደ መጋቢ እንደ ትውልድ አባት በእኛ መካከል ላሉት ወንድሞችና እህቶች ምን አይነት ነገር ሰጥተናቸዋል? ክርስቲያን አይደንቲቲያቸው ከፖለቲካል ኦሪየንቴሽናቸው ጋር እንዴት ሊጣጣምላቸው እንደሚችል ወይም ፖለቲከኞች የሚሰጧቸው አይደንቲቲ አለ። ያንን አይደንቲቲ እንዴት አድርገው በክርስቲያን አይደንቲቲ ማኔጅ ማድረግ እንደሚችሉ ምንም የሰጠናቸው ነገር የለም። አትሊስት ዴራን ሞዴልስ አሉ፣ ነጮቹ የሰሯቸው ሞዴሎች አሉ። እነሱን እንኳን መስጠት ማቅረብ እንኳን አልቻለም። ስለዚህ በእኛ መካከል በፖለቲካል ኦሪየንቴሽናቸው የመንግስት ደጋፊ ሊሆኑ ይችላሉ፣ የመንግስት ተቃዋሚ ሊሆኑ ይችላሉ። ግን ደግሞ ሲመጡ የኛ ናቸው፣ ወንድሞቻችን እህቶቻችን ናቸው። ስለዚህ በአንድ እጁ ኮብልስቶን በአንድ እጁ መጽሐፍ ቅዱስ ይዞ የሚወጣ ትውልድ አይተናል። የሰው ቤት የሚያፈርስ የሰው ጭንቅላት የሚያፈርስ ማለት ነው። እኔማ ጸልየው ሁሉ ሳይወጡ አይቀሩም መሰለኝ። እንዲህ አይነት ሰዎች ነበሩ። እዚሁ እኛ ሀገር ያለውን ነገር ነው የምነግራቸው። ስለዚህ ሶሻል ኤቲካል ኢሹዎች አሉ፣ የከፋፈሉን የለያዩን ማለት ነው። ስለዚህ አንድን ሰው አይታችሁ ክርስቲያን አይደንቲቲ ነው እንትን ያለው ዶሚናንት አትሊስት ዶሚናንት የሆነው አይደንቲቲው ክርስቲያን አይደንቲቲ ነው ወይስ ፖለቲካል አይደንቲቲ ዩ ካን ቴል ማለት ነው። አሁን ባለው ማለት ነው። እና ያለው ፍራግመንቴሽን ነው በፕሮቴስታንት ዓለም ውስጥ አንቲዝም ማለት ነው። ሎትስ ኦፍ ዲቪዥንስ ማለት ነው። ሎትስ ኦፍ ፍራግመንቴሽንስ ማለት ነው። እና ከትልልቅ ክሌሞቻችን ጋር የማሄድ ማለት ነው። የማሄድ ሶላ ስክሪፕቸራ ብለን የምንናገር ክሌም የምናደርግ ሰዎች ነገር ግን ያው የመጨረሻ ስልጣን የመጨረሻው ብያኔ ሰጪ መጽሐፍ ለኛው ዲቪዥን ለኛው ፍራግሜንቴሽን ደግሞ ምክንያት ሆኖን ማለት ምንድነው ሲባል ኢንተርፕሬቴሽን ጉዳይ ይነሳል። አይ ነው ፖለቲካል ኢሹዎች እንዳለው አውቃለሁ። አንዳንድ የመጽሐፍ ቅዱስ የንባብ ክፍሎች ታፍ እንደሆኑ አውቃለሁ። ብያኔ ለመስጠት አንዳንድ ክፍሎችን ክሊርሊ አንደርስታንድ ለማድረግ እንደሚከብድ አይ ነው። ነገር ግን እግዚአብሔር በግልጽ ቋንቋ ለሰዎች ማስተላለፍ የፈለገውን ነገር እንዳስተላለፈ ፕላስ ደግሞ ያ እንኳን በቂ ባይሆን ያ እንኳን ክሊር ባይሆን ከኛ ብዙ ሩቅ ለነበሩ ሰዎች የተነገረ መልእክት እንኳን ለእኛ እንኳን ባይገባል አልቲሜት የሆነው የመጨረሻው መገለጥ የመጨረሻው ኢንተርፕሪተር ኦፍ ጋድ ሆኖ ኢየሱስ ክርስቶስ ደግሞ መጥቷል። እንደኛው ሰው ሆኖ ማለት ነው። ስለዚህ አልገባኝም እንዳንል ለእኛ በጣም ቅርብ በሆነ መንገድ እግዚአብሔር እንደተናገረን ደግሞ እናምናለን። ስክሪፕቸር ክሊር ነው ብለን የምንል ከሆነ ማለት ነው። ይሄ ሁሉ ዲቪዥን ኬት መጣ? ይሄ ሁሉ ዲኖሚኔሽን ኬት ተፈጠረ? እኔ አንዳንዴ ይሄ መሰረታዊ አስተምሮ ነው፣ ይሄ ደግሞ መሰረታዊ ያልሆኑ አስተምሮቶች ናቸው። ስለዚህ በዚህ በዋናው ከተስማማ በሌሎቹ መሰረታዊ ባልሆኑ አስተምሮቶች ብንለያይም ችግር የለም እንላለን ማለት ነው። እኔ ይሄ ዲቪዥን ራሱ ማን እንዳመጣው እግዚአብሔር ይወቅ ማለት ብዙ አይገባኝም እንደዚህ አይነት ዲቪዥኖች ማለት ነው። ምክንያቱም መጽሐፍ ቅዱስ ላይ ወደ መጽሐፍ ቅዱስ መጥቼ ሳነብ በጣም ሲስተማታይዝ የሆነ ዶክትሪን በጣም ስልታዊ በሆነ መንገድ የተቀመጠ አስተምሮ የለም። ኦን ተርምስ ቫሊዩ አለው ለኔ ማለት ነው። ይሄኛው ነው ዋና፣ ይሄኛው ዋና አይደለም የምንላቸው ነገሮች ራሱ የምናስታምምበት ነው። በእኛ መካከል በአስተምሮ ምክንያት የመጣውን ዲቪዥን የምናስታምምባቸው ይሄ ቴክኒኮች ናቸው። ይሄ ሂውማን ፈርተስ እኔ እንደዛ የሚመስለኝ ማለት። ስለዚህ በጣም ስፔክትረም ኦፍ ፕሮቴስታንቲዝም አለ። በጣም በጣም ስለዚህ ምንድን ነው የሚሻለው? ከኢንተርፕሬቴሽን አንጻር ነው ልዩነት የተፈጠረው። ስለዚህ ለምሳሌ የጌታን እራት በተመለከተ ሉተር የሚለው ነገር አለ። ከዛ ደግሞ ዝዊንግ ላይ አልስማማም ብሎ የራሱን፣ ከዛ ካልቪን አለ። እኔ ቲክቶክ ላይ እኔ አንዳንድ ወንድሞች ደግሞ እኔ ይቅርታ አድርጉልኝ ምን እንደሆነ ህመማቸው ራሱ የገባኝ አይደል። እንዴት ሰው አመቱን ሙሉ ቲክቶክ ላይ ቁጭ ብሎ ስለ ጌታ እራት ይጨቃጨቃል፣ ስለ ጥምቀትን ይጨቃጨቃል።
ስለዚህ ያለው አማራጭ 2 እና 3 ይመስል ማለት ነው። ከዛ ውጭ ማየት እንዳንችል ክርክሩ ሁሉ ዲፓርቸሩ ስክሪፕቸር ሳይሆን የነከሌ ሐሳብ የነከሌ አመለካከት ማለት ነው። ኖ ባለፈው ብያችኋለሁ። ወደ ቅዱሳት መጽሐፍት ካልዞርን ካልተመለስን እንደዚህ ብዬ ጽፌ ነበር መሰለኝ ፌስቡክ ላይ just go back to the gospels በቅዱሳት መጽሐፍት በኩል ኢየሱስ ክርስቶስን ለማግኘት ኦፕን አፕ ለማድረግ ራስን ኦፕን አፕ አድርጎ ማለት ነው። እስቲ እንደዚህ ብላችሁ ጠይቀው ራሳችሁ፣ ራሴንም እጠይቃለሁ። በወንጌላት ውስጥ የተሳለልኝ ክርስቶስ፣ በወንጌላት ውስጥ ያየሁት ክርስቶስ ወይ ደግሞ ያገኘሁት ክርስቶስ ወይ ደግሞ ጳውሎስ እንዳለው ያገኘኝ እግዚአብሔርን ስታውቁ ይልቁ ነው በእግዚአብሔር ስትታወቁ ስለሚል እግዚአብሔርን በክርስቶስ ኢየሱስ በኩል በወንጌላቱ ምስክርነት በእርግጥ ክርስቶስን ካገኘ ነው። ለዚህ ብላችሁ ጠይቁ እስቲ። ወርዝ ያደርጋል ወይ የኔ ኮምፕሊት አሊጀንስ የኔ ፉል አቴንሽን የኔ ፌስፉልነስ ወርዝ ያደርጋል ወይ ለዚህ ክርስቶስ ብላችሁ ጠይቁ። ከዛ በኋላ ህይወትን ከዛ ለመጀመር መሞከር ነው። ዩሮንት ሀፍቱ ነው ሉተር ካልቪንን ማወቅ እኮ አይጠበቅባችሁ የዘላለም ህይወትን ፕራክቲስ ለማድረግ ኤክስፒሪየንስ ለማድረግ። እኔ እንዲያውም ቅድም ከአንድ ወዳጅ ጋር ሳወራ ነበር። ስለ መንፈስ ቅዱስ ስታወሩ ካታጎራይዝ ትደረጋላችሁ። አይዘር ፔንቴኮስታል ናችሁ፣ ፔንቴኮስታል ካልሆናችሁ ደግሞ ነን ፔንቴኮስታል ቅርጫት ውስጥ ወይ ካታጎሪ ውስጥ ትከተታላችሁ ማለት ነው። እኔ የሁል ጊዜ ሙግቴ ይሄ ነው። አይ ዶንት ሃቭ ቱ ቢ ፔንቴኮስታል። በመንፈስ ቅዱስ ለማመን ፔንቴኮስታል መሆን አይጠበቅብኝም። ፔንቴኮስታል ሳልሆን በመንፈስ ቅዱስ የማመን ሰው መሆን ስለሚቻል ማለት ነው። ስለዚህ አይዘር ኦር የሚባል ነገር ያስቀምጡላችኋል ሰዎች። ወይ እዚህ ውስጥ ነው ወይ እዚህ ውስጥ ነው ትባላላችሁ ማለት ነው። እኔ ደግሞ አንድ ነገር ልንገራችሁ። መንፈስ ቅዱስ የፔንቴኮስታል ንብረት አይደለም። ፔንቴኮስታሎች ብቻ በባለቤትነት የሚይዙት የእነሱ ብቻ መገለጫ ተደርጎ መታሰብ የለበትም። እንደዚህ የሚረዳ ሰው ካለ ተሳስቷል። ስለዚህ አይዘር ኦር አውት ኦፍ ዘ ቦክስ ማሰብ ይቻላል። ስለዚህ አውት ኦፍ ዘ ቦክስ ካላሰበን ወንድሞቼ እና እህቶቼ መታደስ አንችልም፣ መለወጥ አንችልም፣ እውነት ጋር መድረስ አንችልም። ካልፈተሽን፣ ካልጠየቅን፣ ካልመረመርን ማለት ነው። ባለፈው እንዳልኳችሁ በራሳችን ላይ አመፀኞች ካልሆንን ማለት ነው። አንችልም። እና ትንሽ ስለ ዲስፐንሴሽናል እናወራ። ዲስፐንሴሽናሊዝም ሲስተም ኦፍ ቲዮሎጂ ግን የብዙ ሰዎች ዲፎልት ሞድ ሆኗል እኛ ሀገር ማለት ነው። ብዙ ሰው እነጠቃለው ማሄል ሰው እኔ አልገጠመኝ። ምክንያቱም መነጠቅ አትሊስት አንድ ራሱን የቻለ ቴዎሎጂካል ቪው እንደሆነ እንኳን የማይረዳ በጣም ብዙ ሰው አለ። በስማ በለው ማለት ነው። ሲልስ ሳምበዲ ሲል ሳምበዲ ይሰማል፣ ሳምበዲ ደግሞ ለሳምበዲ ይነግራል፣ ያንን ፕሮሞት ያደርጋሉ። እኛ ሀገር ያስፋፉት በጣም የሚቆጠሩ ሰዎች ለምሳሌ ኤምኬሲ የነበረ አሁንም እዛ መሰለኝ ተኩ ከበደ ሳምበዲ ላይ ዲስ ማለት ነው ስሙ እንደዚህ አይነት ነገር ማለት ነው። ወይ ደግሞ ይሄ 666 ላይ ብዙ የጻፈ ማለት ነው አንድ ሰው አለ። ደግሞ ሌላም በቀለ ፓስተር በቀለ ለኪዳን ይመስሉኛል። በጣም ጥቂት ሰዎች አንዳንዱ ሰው አይምሮ ውስጥ ገብቶ አዚፍ የእግዚአብሔር ቃል እስኪመስል ድረስ ሰውን ሁሉ ኮንትሮል ያደረገ አስተሳሰብ አመለካከት ማለት ነው። እንዳልኳችሁ ፕሮቴስታንቲዝም አለ የሆነ ባህሪውን ካልነቃችሁበት በቃ ኖርማል ነው የሚመስላችሁ። ዲቪዥን ኢዝ ኖርማል ማለት ነው። ኖ ለእኔ አብኖርማሊቲ ነው። ኢቨን ሊያስታርቀን የሚችል እነ ሉተር ከነበሩበት አውድ ከኖሩበት አውድ የተነሳ ነው ሶላ ስክሪፕቸራ የሚለውን ነገር እንትን ያሉት ማለት ነው። ስለዚህ ኢንስቲቱሽንን ሪጀክት ሲያደርጉ የፓፓል ኦቶሪቲ ሪጀክት ሲያደርጉ የስ አይ ካን አንደርስታንድ ደም ቢኮዝ ኮንቴክስታቸው እንደዛ ፎርስ ስለሚያደርጋቸው ማለት ይታገሉ የነበረው የራሳቸው ትግል አለ፣ የራሳቸው ጦርነት ነበራቸው ማለት ያንን ወደዚህ ማምጣት አልችልም። እኔ ወዳለሁበት ዘመን አምጥቼ አሁንም ሶላ ስክሪፕቸራ ያልኩኝ ኖ ሐሰተኛ የምንላቸው ሰዎች እኮ በሶላ ስክሪፕቸራ ያምናሉ። ኦል ኦፍ ዘም ታንክስ ቱ ዘ ካውንስል። ካውንስሉ እኮ ሁሉንም አንድ አድርጎልናል። አሁን አንድ ስላደረገልን ማንን ከማን ትለያላችሁ? ሚስተር ኤክስ ከሚስተር ዋይ
በዚህ ይለያል፣ በዚህ ይሻላል ልትሉ ትችላላችሁ፣ በሆነ ፓርቲኩላር በሆኑ መለኪያዎች እንጂ ኦል ኦፍ ዘም አት ዘ ሴም ነው። ስለዚህ ሶላ ስክሪፕቸራን የማይጥስ ሰው የለም፣ የማይተላለፍ ሰው የለም ፕራክቲካሊ ማለት ነው። እንደዚህ እንደሚባል ማለት ነው። አንዳንድ ጊዜ በኤቲስቶች እናሾፋለን፣ በኤቲስቶች እንቀልዳ ወይ ኤቲስቶችን እንቃወማለን። እኛ አማኝ ሆነን ማለት ነው። እኛ በጣም አማኞች ሆነን ኤቲስቶችን እንቃወማለን ማለት ነው። በላይፍ የሚበልጡንን በመልካምነት የሚበልጡንን ሰዎች ማለት ነው። እና ምን ይባላል? ዊ አር ቲዎሬቲካሊ ቴይስቶች ነን፣ ግን ፕራክቲካሊ ዊ አር ኤቲስትስ እንደማለት ነው። ስለዚህ በሶላ ስክሪፕቸራ የማያምን የለም ቴዎሬቲካሊ ማለት ነው። ካውንስሉ የሰበሰባቸው በሶላ ስክሪፕቸራ የሚያምኑትን ሁሉ ነው ብሎ ነግሮናል ማለት ግን ኤቭሪዴይ ላይፋቸው ውስጥ there is no ሶላ ስክሪፕቸራ የሚል ስታንዳርድ የለም። ቫዮሌት ያደርጉታል፣ በጣም ቫዮሌት ያደርጉታል። ስትራክቸራል ኦቶሪቲ የሚባል የለም እኛ መካከል። ማንን ይሰማል? አሁን ዘይት ስለመሸጥ ባለፈው ተጫዋጫህን ምናምን ኖባዲ ሊስን። እኔ እንደዚህ ብዬ ጽፌያለሁ። ያንን ነገር አቆሙ ማለት በቃ እነሱ ራሳቸው ቆሙ ማለት ነው። there is no authority after all ማለት ነው። ስለዚህ ወደ ዲስፐንሴሽናሊዝም እንግዲህ 18 ሴንቸሪ ላይ የጀመረ ሲስተም ኦፍ ቲዎሎጂ ነው ባጭሩ ማለት ነው። ደን ሳምባዲ ጀመረው ኤንድ ፕሮሞትድ ሆነ ማለት ነው። እንግዲህ አንድ ትምህርት በሆነ ሰው ይጀመራል። ያው ፕሮቴስታንቲዝም ባህሪው እንደዚህ ነው። ሳምባዲ ቲዎሎጂ ይሰራል። ያንን ቲዎሎጂ የሚገዙ ሰብስክራይብ የሚያደርጉ ሰዎች ይፈጠራሉ፣ ፕሮሞት የሚያደርጉ ሰዎች ይፈጠራሉ። ከዛ እየተጠናከረ ይመጣል። በቃ ምድርን ይሞላል፣ ምድርን ያጥለቀልቃል ማለት ነው። ከዛ በዛ ሲስተም ኦፍ ቲዎሎጂ ደግሞ የሚመራ ቤተክርስቲያን ይኖራል ማለት ነው። እና ይሄ ሲስተም ኦፍ ቲዎሎጂ በአንድ ሰው ጆን ደርቢ በሚባል ሰው ይጀመራል ማለት ነው። እና ፕሮሞት እንዲሆን በጣም ፕሮሞትድ እንዲሆንና ብዙ ሰዎችን ቀልብ እንዲስብ ደግሞ ምክንያት የሆኑ ነገሮች አሉ። ሂስቶሪካል ነገሩን ያጠኑ ሰዎች የሚስማሙበት ማለት ነው። ያም ምንድን ነው? እንግሊዝ ሀገር ነው ባይዘው የተጀመረው። ደን ወደ አትላንቲክን ተሻግሮ ወደ አሜሪካ ገባ ማለት ነው። ስለዚህ አሁን ከእንግሊዝ ይልቅ አሜሪካን ውስጥ ይታወቃል ማለት ነው። ስለዚህ እንግሊዝ ውስጥ የጀመረው አሜሪካን ውስጥ በጣም ተስፋፍቷል። እና የተስፋፋበት አንደኛው ታሪካዊ ምክንያት በወቅቱ ይሄ በምንድን ነው የመቀዛቀዝ ነገር፣ ክርስትና ላይ የመቀዛቀዝ ነገር እና ይሄ አማራጭ የሆኑ በተለይ ከክርስትና ጋር የሚቃረኑ ነገሮች የበዙበት ጊዜ ስለነበረ ሰዎች ተስፋ ይፈልጋሉ። ሰዎች ከሞት በኋላ ስላለ ህይወት ማሰብ ይፈልጋሉ። ስለዚህ ሆፕ የሚሆናቸው ተስፋ የሚሆናቸው ነገር ይፈልጉ ነበር በወቅቱ ማለት ነው። ስለዚህ ኤቭሪቲንግ ምድራዊ በሆነበት ሁሉ ነገር ምድር ላይ በሚያተኩሩበት አውድና ኮንዲሽን ውስጥ ይህ ነገር ሲመጣ ብዙ ሰዎች በቀላሉ ሰብስክራይብ ሊያደርጉት ችለዋል የሚል ታሪካዊ ነገር የሚያነሱ ሰዎች አሉ። ስለዚህም በጣም ሆፕ የመስጠት ነገር ከሞት በኋላ ስላለ ነገር እርግጠኛ እንዲሆኑ የሚያደርግ ነገር ሲመጣ ሰዎች ብዙ ሰዎችን እንደሳባቸውና ብዙ ሰዎች በቀላሉ እንዲገዙት እንዳደረገ ይናገራሉ። ይህን ነገር በደንብ ያጠኑ ሰዎች ማለት ነው። ግን እሱን ተውና ቴዎሎጂካል ነገሮችን እናንሳ፣ አንዳንድ ነገሮችን እናንሳ። በጣም ጎልተው የወጡ በዚህ ሲስተም ኦፍ ቴዎሎጂ ውስጥ ጎልተው የወጡ ስህተቶች እንከኖች ማለት ነው። በነገራችን ላይ እነሱ የሚሉት ምንድን ነው? ኢንተርፕሪቴሽን ነው ይላሉ። ዲስፐንሴሽናሊዝም ኢንተርፕሪቴሽን ነው፣ አተረጓጎም ነው ይላሉ። እና ከአተረጓጎም ጋር ነው የሚያያይዙት ቤዚካሊ ማለት ነው። ምክንያቱም ዲስፐንሴሽናሊዝም የተገነባው ወይ ደግሞ ዲስፐንሴሽናሊዝም የቆመው ኢንተርፕሪቴሽን ኦፍ ስክሪፕቸር ላይ ስለሆነ ማለት ነው። ምን አይነት ኢንተርፕሪቴሽን ነው የሚጠቀሙት? ሊትራል ማለት ነው። ሁሉንም ነገር ሊትራሊ መተርጎም አለብን። አንሌስ ክፍሉ ከሊትራል ኢንተርፕሪቴሽን ውጭ ሌላ ኢንተርፕሪቴሽን አፕሮች እንድንጠቀም ክፍሉ ራሱ ካልፈቀደልን በስተቀር ሊትራል ኢንተርፕሪቴሽን ነው የምንጠቀመው ብለው ይናገራሉ ማለት ነው። ስለዚህ በሊትራል ኢንተርፕሪቴሽን ላይ ስለተመሰረተና በሊትራል ኢንተርፕሪቴሽን ስለተሰራ ሲስተሙ ኢንተርፕሪቴሽን ነው፣ የኢንተርፕሪቴሽን አይነት ነው ብለው ለመናገር ይሞክራሉ ማለት ነው።
ስለዚህ በዋናነት ዲስፔንሴሽናሊዝም በዋናነት በቀላሉ የምትለዩት በቤተ ክርስቲያንና በእስራኤል መካከል የሚያስቀምጡት ትልቅዬ ዲስቲንክሽን ማለት ነው። ትልቅ ዲስቲንክሽን አለ በቤተ ክርስቲያንና በእስራኤል። የትኛው እስራኤል? ይሄ እርዝሊው እስራኤል ማለት ነው፣ የስጋ እስራኤል ማለት ነው፣ አሁን ያለውንም እስራኤል ጨምሮ ማለት ነው። ስለዚህ በቤተ ክርስቲያንና በእስራኤል መካከል ያለው ትልቅ ዲስቲንክሽን የዲስፔንሴሽናል ዋናው መለያቸው ነው። ዋናው ማለት ነው። ይህንን ዲስቲንክሽን ካላስቀምጣችሁ ዲቴሎቹ ልትረዷቸው አትችሉ ማለት ነው። ምክንያቱም ይህንን ዲስቲንክሽን ተከትሎ የሚወርድ ነው ሁሉ ነገር ማለት ነው። ስለዚህ በቤተ ክርስቲያንና በእስራኤል መካከል ያለውን ዲስቲንክሽን ካስጠበቃችሁ በኋላ ኤቭሪ ዲቴል ይህንን ዲስቲንክሽን የሚያንጸባርቅ ነው ማለት ነው፣ ወደታች ስትወርዱ ማለት ነው። በነገራችን ላይ ዲስፔንሴሽናሊዝም 3 አይነት አለ ማለት ነው። ከሰዎች ጋር ስታወሩ ይህንን አዌር መሆን አለባችሁ ማለት ነው። እና እዚህም የምሰሙ ወንድሞች ቶች ካላችሁ ዲስፔንሴሽናል ነኝ ብላችሁ የምታስቡ ከሆነ የትኛው ዲስፔንሴሽናሊስት ናችሁ? አትሊስት 3 አይነት ዲስፔንሴሽናሊዝም አለ። የመጀመሪያውና ክላሲካል የምንለው እነ ጆን ደርቤ የጀመሩት ማለት ነው፣ የመጀመሪያው ማለት ነው። እሱ ክላሲካል ዲስፔንሴሽናሊዝም የምንለው ማለት ነው። ከዛ ከክላሲካል ዲስፔንሴሽን ቀጥሎ ደግሞ ምናልባት ብዙዎቻችሁ ልታውቁት ትችላላችሁ እነ ቻርልስ ራይሬ ማለት ነው። ቻርልስ ራይሬ እሱ ሰርቬይ ኦፍ ባይብል ዶክትሪን የጻፈ በአማርኛም ተተርጉሞለታል መሰለኝ። የቻርልስ ራይሬ ደግሞ ከክላሲካሉ ትንሽ ለማሻሻል የሞከሩት ማለት ነው፣ የነ ቻርልስ ራይሬ አይነቱ ማለት ነው። ሪቫይዝድ ቨርሽኑ ማለት ነው፣ ሪቫይዝድ ቨርሽን ኦፍ ክላሲካል ዲስፔንሴሽናሊዝም። ስለዚህ የነ ቻርልስ ራይሬ የሚጠጋው ወደ ክላሲካሉ ነው እንጂ ወደ ሶስተኞቹ አይደለም። ሶስተኞቹ ፕሮግሬሲቭ ዲስፔንሴሽናሊዝም የሚባሉት ማለት ነው። ምናልባት አሁን ያለውን የዳላስ ሴሚናሪ ካያችሁት የዳላስ ሴሚናሪ እነ ቦክ ምናምን ብዙ ሰዎች አሉ፣ 3-4 ሰዎች አሉ፣ መጽሐፍቶች አሏቸው ማለት ነው። ዚስ ጋይስ አሁን ያሉት የዳላስ ሴሚናሪ ሰዎች የፕሮግሬሲቭ ዲስፔንሴሽናሊዝም የሚቀበሉ ናቸው። ፕሮግሬሲቭ ዲስፔንሴሽናሊዝም ደግሞ ከነ ቻርልስ ራይሬም ከነ ክላሲካል ዲስፔንሴሽናሊዝም ይለያል ማለት ነው። የሚለየው በተወሰኑ ነገሮች ይለያል ማለት ነው። ለምሳሌ የክላሲካል እና የሪቫይዝድ ቨርሽን ኦፍ ዲስፔንሴሽናሊዝም የማይቀበሉት ፕሮግሬሲቭ ዲስፔንሴሽናሊዝም የተቀበለው ነገር ቢለው ምንድነው? የዴቪዲክ ሆፕ ማለት ነው። የዳዊት ተስፋ ለዳዊት የተገባለት ነገር ፉልፊልመንቱን አግኝቷል በክርስቶስ የሚል ነገር አላቸው ማለት ነው፣ ፕሮግሬሲቮቹ ማለት ነው። ሌሎቹ ግን ስቲል ከእስራኤል ጋር አያይዘውት ወደፊት ሊፈጸም የሚገባ ነገር ነው ብለው ያስባሉ ማለት ነው። ስለዚህ የተወሰነ ልዩነቶች በመካከላቸው አለ ማለት ነው። ግን ሶስቱም ጋር የምታገኙት በእስራኤልና ቤተክርስቲያን መካከል ሰፊ ልዩነት አለ ማለት ዲስቲንክሽን አለ። እሱን ከያዝን ዲቴሎቹ ላይ ስንገባ በጣም ይህንን ልዩነት ነው የሚያስጠብቅልን ማለት ነው፣ እያንዳንዱ ኢንተርፕሬቴሽናቸው ማለት ነው። ሌላኛው ደግሞ አጨቃጫቂ ነገር ደግሞ የሺህ ዓመቱን መንግስት በተመለከተ የሚነሱ ሀሳቦች ናቸው። ይህ ደግሞ ራዕይ ምዕራፍ 20 ላይ ያለው ሀሳብ ማለት ነው። ስለዚህ በነገራችን ላይ 1000 ዓመት ተብሎ የተገለጸው በራዕይ ምዕራፍ 20 ላይ ብቻ ነው ያለው። you cannot find even hint እንኳን አታገኙም in the entire Bible ማለት ነው። 1000 ዓመትን በተመለከተ በአንድ ቦታ ብቻ ነው የሚገኘው፣ ያም ቦታ ምዕራፍ 20 ማለት ነው። ስለዚህ because of this chapter ወይም ደግሞ 1000 ዓመት ከሚለው ሐሳብ የተነሳ መከፋፈሎች አሉ። አሁንም አንድ ፕሮቴስታንቲዝም ውስጥ ዲቪዥኖች አሉ ማለት ነው። የኛ ጉድ እኮ አያልቅም። ቴክስት ላይ እንኳን ቆመን ዲቪዥናችን በቃ ይገርማል። እና የሺህ ዓመት መንግስት የሚለው አትሊስት 3-4 አይነት አመለካከቶች አሉ። እነሱን እንተዋቸው ማለት ግን ዲስፔንሴሽናሊዝም የሚለው ግን ይሄ የሺህ ዓመት መንግስት ሊትራል 1000 ዓመት መንግስት ነው። 1 2 3 4 1000 ተብሎ ሊቆጠር የሚችል በጣም ሊትራል በሆነ መንገድ ስለሚፈቱ 1000 ዓመት በቃ ምድር ላይ ኢየሱስ ክርስቶስ ከቤተክርስቲያን ጋር 1000 ዓመት ይገዛል የሚል አቋም አላቸው ማለት ነው። ስለዚህ አሁን እንግዲህ አንዱን ስትመዙት ነው ሌላኛው ተከትሎ የሚመጣው ማለት ነው። ምክንያቱም አንድ ሲስተም ኦፍ ቴዎሎጂ ሲሰራ
በውስጡ ኢንተርናል ኮሄረንስ መኖር አለበት። በውስጡ ኮንትራዲክሽን ወይም ደግሞ ተቃርኖ ካለ እንደ ሲስተም ኦፍ ቶት መቆም አይችልም። ስለዚህ ዲስፔንሴሽናሊዝም ደግሞ ራሱን ለማቆም የሄደባቸው መንገዶች አሉ ማለት ነው። ወይም ደግሞ ራሱን ለማቆም እንደ ሲስተም ኦፍ ቴዎሎጂ ራሱን ለማቆም የሄደባቸው የኢንተርፕሬቴሽን ርቀቶች አሉ ማለት ነው። አንዱ ለምሳሌ የንጥቀት ትምህርት ማለት ነው። ቢኮዝ የሺው ዓመት መንግስት በአንድ በኩል መቆም ካለበት በዚህ ሲስተም ኦፍ ቴዎሎጂ ውስጥ ንጥቀት የሚለው ሀሳብ መስራት አለበት ማለት በዚህ ሲስተም ውስጥ ኮሄረንት በሆነ መንገድ ማለት ነው። ስለዚህ በቤተ ክርስቲያንና በአይሁድ በእስራኤል መካከል ያለውን ልዩነት በግልጽ ስላስቀመጡት አሁን እስራኤልን በምድር ላይ ለ1000 ዓመት ለማኖርና ለማቆየት ቤተክርስቲያን መውጣት አለባት ማለት ነው። አውት ኦፍ ዘ ፒክቸር መሆን አለባት ቤተክርስቲያን ማለት ነው። ስለዚህ የንጥቀት ትምህርት እዚህ ጋር ይመጣል ማለት ነው። ምክንያቱም ሲስተሙ በራሱ ኮሄረንት መሆን እንዲችል አንዳንድ ትምህርቶች ማገዝ አለባቸው ማለት ነው። በሌሎች ሲስተም ኦፍ ቴዎሎጂ ውስጥም ይሄ ነገር አለ ማለት ነው። ይሄ ምንድነው የሚባለው? እንዲያው ይሄ አሲሚሌሽን ምናምን የሆኑ ቃላቶች አሉ ማለት ነው። በቃ ይሄ ኮሄረንት እንዲሆን ሲስተም ኦፍ ቴዎሎጂያችን አንዳንዴ እኮ ሆነስት ብንሆን ጤናማ እንዳልሆነ እኮ ምናልባት ፊል እናደርግ እንችላለን። ግን ሆነስት ስላልሆንን ስትራግል የሚያደርጉን ነገሮች በእንትን ነው የምናልፋቸው። ሃርመናይዜሽን የሚባል ነገር አለ። ሃርመናይዝ እናደርግና እንሰፋፋና ሲስተማቲክ በሆነ መንገድ እናስቀምጣለን። ሰው ዛት ዊ ሃቭ ናው ኮሄረንት የሆነ ሲስተማቲክ ቴዎሎጂ አለን ወይ ደግሞ ሲስተም ኦፍ ቴዎሎጂ አለን ብለን ለማለት እንዲመችል ማለት ነው። ስለዚህ የንጥቀት ትምህርት ይመጣል ማለት ነው። ምክንያቱም ቤተክርስቲያን አውት ኦፍ ዘ ፒክቸር መሆን አለባት። ሰው ዛት እስራኤል መቀጠል ትችላለች ማለት ነው። ስለዚህ እንደዚህ ተሰፋፍቶ እንደዚህ ተገጣጥሞ የተሰራ ሲስተም ኦፍ ቶት ነው፣ ሲስተም ኦፍ ቴዎሎጂ ነው። ስለዚህ እንደ አንድ ቪው መታየት ከቻለ እንደ አንድ ቪው መታየት አለበት እንጂ የሁሉም ሰው ዲፎልት ሞድ ሆኖ ማለት ነው። ሰው ሁሉ እነጠቃለሁ፣ ሰው ሁሉ እስራኤል እንደዚህ ትሆናለች፣ ሰው ሁሉ እንደዚህ ይሆናል የሚለው እሱ ከባድ ነው የሚሆነው ማለት ነው። እሱ ከባድ ነው የሚሆነው። እሱ ቅዱሳት መጽሐፍትን አለማወቅ ነው የሚሆነው። የምናምነውን ነገር አጥርተን ባለማወቃችን ወይም ደግሞ ያሸከሙንን ነገር ለምን እንዳሸከሙን እንዴት እንዳሸከሙን ያሸከሙንን ነገርም ምን እንደሆነ ካለመጠየቅ የሚመጣ በሽታ ነው እንጂ የእግዚአብሔር ቃል አክቹዋሊ እንደሚል እንደማይል ሳናረጋገጥ ዝም ብለን መቀጠል የለብንም ማለት ነው። ስለዚህ አሁን በዲስፔንሴሽናሊዝም ውስጥ ያሉ በጣም ብዙ ወንድሞችና እህቶች አሉ። እነሱ ላይ መፍረድ አንችልም። ግን ሲስተሙ በራሱ አትሊስት ለስክሪፕቸር የተጠጋ ለስክሪፕቸር የታመነ አለመሆኑን ግን ማሳየት ይቻላል ማለት ነው፣ ሀምብል ሆኖ ማለት ነው። ስለዚህ የትኛው ነው እኔ እንዲያውም ቴዎሎጂ ትምህርት ቤትም ለተማሪዎች የምምለው ምንድነው አንዳንድ ነገሮችን እስቲ ያንተ አቋም ምንድነው ይሉኛል። ኖ የኔ አቋም ምን ያደርግላችኋል አላቸው። አይ ጊቭ ዩ ቢብሊካል ዳታ፣ እናንተ ሚዛን ላይ ያስቀምጡና የትኛው ነው ለቅዱሳት መጽሐፍት ምስክርነት የሚቀርበው የትኛው ነው የሚጠጋው የትኛው ነው ብላችሁ ራሳችሁ ወስኑ ነው የምለው ማለት ነው። ምክንያቱም እንትን እንዳታረጓቸው ባያዝድ እንዳይሆኑ ማለት በራሳቸው አስበው በራሳቸው ያገኙትን ቢብሊካል ዳታ መስነው ኮንክሉዥን ጋር እንዲደርሱ በራሳቸው ለመርዳት ለማገዝ ማለት ነው። ስለዚህ ለምሳሌ ስለ ንጥቀት ብናነሳ ማለት ነው ስለ ንጥቀት ብናነሳ ተሰሎንቄ ላይ ያለው ቃል ማንሳት እንችላለን። ራእይም ጋር ይወስዱታል። አይዶን ነው ራእይ ጋር እንዴት ብሎ ራእይ መጽሐፍ ላይ ደግሞ እንደሚገባ አላውቅም። የንጥቀት ሀሳብ ግን ያገናኙታል። ቅድም እንዳልኳችሁ አንድ ሲስተም ኦፍ ቴዎሎጂ ሲሰራ በውስጡ ኢንተርናል ኮንትራዲክሽን እንዳይፈጠር፣ ውስጣዊ ተቃርኖ እንዳይኖረው ሃርመናይዜሽን ስራ ይሰራል። ስለዚህ ክፍሎች የንባብ ክፍሎች ትዊስት ይደረጋሉ፣ ኢግኖር የሚደረጉ ኢግኖር ይደረጋሉ፣ የሚሞግቱን ሀሳቦች ይጣላሉ። ምክንያቱም ሲስተሙ መቆም እንዲችል ማለት ነው። እንደ አንድ ሲስተም እንደ ወጥነት በውስጡ ምንም አይነት ተቃርኖ እንደሌለው ሲስተም መቆም ስላለበት ብዙ የምንሄድባቸው የሃርመናይዜሽን ስራዎች አሉ። ሃርመናይዝ ማለት እኔ ብዙ ስትራግል አለብኝ ፐርሰናሊ ማለት ነው። ስክሪፕቸር ላይ
ማልረዳቸው ከኮምፕሬንሽን በላይ የሆኑ ነገሮች ዝም ብዬ ማስቀምጣቸው ነገሮች የሆነ ቀን ሊገባኝ ይችላል ብዬ ሆነስቶኜ የማስቀምጣቸው የማልፋቸው ብዙ ነገሮች አሉ። ስለዚህ በሆነ ትራዲሽን ውስጥ ያው ለመሆን በሆነ ትራዲሽን ውስጥ ለመቆየት ብዬ ግን ህሊናዬን ጥዬ በቃ ልክ የሃርሞናይዜሽን ስራ መስራት የለብኝም። ከኢንተሌክቹዋል ስትራግሌ ጋር መቆየቱ ይሻለኛል ዝም ብዬ ከምቀበል ማለት ነው። ስለዚህ ለምሳሌ የንጥቀት ሐሳብን ብናነሳ እንኳን መጽሐፍ ቅዱስ ምን ይላል ስለ ንጥቀት? ፈተሽን እኮ ማውራት ነው። ለምሳሌ ብዙ የአዲስ ኪዳን ክፍሎችን ሳናይ ሐዋርያው ጳውሎስን ብቻ እናንሳና ሐዋርያው ጳውሎስ ስለ ኤንድ ታይም ምን ያስባል? ስለ ፍጻሜው ዘመን ምን ይረዳል? የሐዋርያው ጳውሎስ መልእክቶች ብቻ ስለ መጨረሻው ዘመን ምን ያስተምረኛል ብዬ ብፈልግ ብዙ ነገሮች ማግኘት እችላለሁ ከሐዋርያው ጳውሎስ ብቻ ማለት ነው። ለምሳሌ እኔ የሐዋርያው ጳውሎስን ሳጠና የእሱን ስካቶሎጂ ስመረምር ግልጽ የሆነ ምንም አብስትራክት ያልሆነ ብዙ ማያመራመር በጣም እንዳነበባችሁት ኒውትራል ሆናችሁ እንዳነበባችሁት የምታገኙት ነገር ቢኖር በሐዋርያው ጳውሎስ ስካቶሎጂካል አንደርስታንዲንግ ውስጥ there is only one second coming ማለት ነው። በጣም ግልጽ በጣም ብዙ ጥቅሶች ሊሰጣችሁ ይችላል። ስለዚህ ሐዋርያው ጳውሎስ ስካቶሎጂን ሲያስብ የክርስቶስ ኢየሱስን መምጣት ሲያስብ አንድ መምጣት እያሰበ ነው። ዲስፐንሴሽናሊስት እንደሚሉን አንድ ሚስጥራዊ አንድ ደግሞ አካላዊ የሆነ መምጣት በሐዋርያው ጳውሎስ ስካቶሎጂካል አንደርስታንዲንግ ውስጥ ፈጽሞ አታገኙ ማለት ነው። ሌላ ልጨምርላችሁ። ሐዋርያው ጳውሎስ የኢየሱስ ክርስቶስን መምጣት እያሰበ የተናገራቸው ነገሮች ለ1000 ዓመት ሊትራል 1000 ዓመት ምንም ቦታ ስፍራ የማይሰጥ ነው። ምንም መክተት አትችሉም። 1000 ዓመትን አምጥታችሁ በሐዋርያው የጳውሎስ ስካቶሎጂካል አንደርስታንዲንግ ውስጥ መክተት አትችሉም። እድልም ቦታ የማይሰጣችሁም ጳውሎስ ፎዛት ማተር ሐዋርያው ጳውሎስ መልእክቶቹን ደብዳቤዎቹን ከጻፈ ከብዙ ዓመታት በኋላ ነው የዮሐንስ ራእይ የተጻፈው። ስለዚህ በምንም ተአምር ራእይ ምዕራፍ 20 እያሰበ ሐዋርያው ጳውሎስ እንዳልጻፈ እርግጠኛ ሆኖ መናገር ይቻላል። እንደዚህ ስትላቸው አንዳንድ ሰዎች አዎ ግን ኦተሩ መንፈስ ቅዱስ ነው፣ በጳውሎስም በዮሐንስም የነበረው ሁለቱንም ጸሐፊያን ኢንስፓየር ያደረገው አንዱ መንፈስ ነው። ስለዚህ ሐዋርያው ጳውሎስ ከዮሐንስ የሚቃረን ነገር ቀድሞ ሊጽፍ እንደማይችል አንዳንድ ሰዎች በዚህ መልክ አረጊው ለማድረግ ይሞክራሉ። እኔ አይ ዶንት ቲንክ ማለት ሐዋርያው ጳውሎስ የ1000 ሊትራል ዓመታትን እያሰበ አይደለም የሚጻፈው። በቃ አንድ የኢየሱስ ክርስቶስን መምጣት እያሰበ ነው ከዘመን ፍጻሜ ጋር የሚያዙ ጉዳዮችን እያነሳ የሚያወራው ማለት ነው። በጣም የገረመኝን ክፍል ላንብብላችሁ። ምናልባት እንዲያው የመጽሐፍ ቅዱሳችን የመጨረሻው ክፍል ራሱ መሆን የሚችል ክፍል ነው። የመጨረሻው ክፍል ማለት ነው። ከ20 ጀምሮ ላንብብላችሁ። እንግዲህ እንደ ሐዋርያ ጳውሎስ ቅደም ተከተል ግልጽ የሆነ ቅደም ተከተል ነው እዚህ ጋር የምናየው ማለት ነው። ላንብብላችሁ ከ20 ጀምሮ። ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል። ዚስ አንድ ሂስቶሪካል ፋክት ነው። ወደኋላ ዞራችሁ ቁጥር 20ን ትሬስ ማድረግ ትችላላችሁ። ከዛሬ 2000 ዓመት በፊት ክርስቶስ ኢየሱስ ተሰቅሏል። መሰቀል ብቻ አይደለም፣ ክርስቶስ ኢየሱስ ከሙታን ተነስቷል። ስለ ቁጥር 20 ሪፈር የሚያደርገው ኦል አባውት ዘ ፓስት። እንግዲህ በታይም እንትን ውስጥ እንኳን በታይም ፍሬም ውስጥ አስገብተን አሁን የማነብላችሁን ክፍል ብታዩት ማለት ነው ለ1000 ዓመት የሚሆን ቦታ የለም እዚህ ውስጥ። ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል። ስለዚህ የኢየሱስ ክርስቶስ ከሙታን መነሳት ሂስቶሪካል ፋክት ነው። ስለዚህ ሐዋርያ ጳውሎስ ከኋላው የነበረውን ሂስቶሪካል እውነት ነው አንስቶ እዚህ ጋር የሚናገር። ሞት በአንድ ሰው በኩል እንደመጣ የሙታን ትንሣኤ በአንድ ሰው በኩል ሆኗልና ሰዎች ሁሉ በአዳም እንደሚሞቱ እንደዚሁም ሰዎች ሁሉ በክርስቶስ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል ማለት ነው። ሶ ዲስ ኢዝ ፕሮስፔክት ነው፣ ፊውቸር ዳይሜንሽኑ ነው የሚያሳይ። ስለዚህ በራሳችን ተራ ደግሞ ክርስቶስ በራሱ ተራ ከሙታን እንደነሳ እያንዳንዱ ሰው ደግሞ በራሱ ተራ ማለት እኔ የምነሳበት ቀን ወንድሜ ከሚነሳበት ቀን ይለያል ማለት አይደለም። ኦን አወር ኦን ታይም ማለት ነው። በራሳችን አፖይንትድ ታይም ፊውቸር ነው ይሄ ይሆናል ይላል።
ነገር ግን እያንዳንዱ በራስ መጀመሪያ በኩራት የሆነው ክርስቶስ ይላል። መጀመሪያ ክርስቶስ ከሙታን ተነስቷል። ከዚያም በኋላ እርሱ ሲመጣ ደግሞ የክርስቶስ የሆኑት ይላል። ስለዚህ there is one time appointed time ማለት ነው። ሁሉ በራሱ ተራ ይነሳል፣ ሕያዋን ይሆናል ያለበት ያ ታይም መቼ ነው ሲያመላክተን ጳውሎስ ክርስቶስ ሲመጣ ቁጥር 4 ከዚያም ይላል መቼ ክርስቶስ ሲመጣ ማለት ነው። what will happen one resurrection ማለት ነው resurrection of the dead 2 ግዛት ስልጣን ኃይል ሁሉ ከደመሰሰ በኋላ ሲመጣ ማለት ነው። ተሰሎንቄ ላይም ተመሳሳይ ነገር ይላል። ሲመጣ በአፉ እስትንፋስ የሚያጠፋ ሁሉ ከደመሰሰ በኋላ መንግስት ለእግዚአብሔር አብ ሲያስረክብ ያን ጊዜ ፍጻሜ ይሆናል። መቼ ክርስቶስ ሲመለስ ማለት ሲመጣ ማለት ነው። ስለዚህ ኃይል ስልጣን ሁሉ ይሻራል ማለት ነው ኢየሱስ ክርስቶስ ሲመጣ። ከዛስ ፍጻሜ ይሆናል ይላል ቁጥር 4 ላይ። በቃ ሌላ ታይም እዚህ ውስጥ የለም። ጠላቶቹ ሁሉ ከእግሩ ስር እስከሚያደርግ ድረስ ሊነግስ ይገባዋልና ይላል። ሲመጣ ኢየሱስ ክርስቶስ ለዘላለም ይነግሳል። ሁሉ ከእግሩ ስር አስገዝቶለታል፣ አናይም ይላል ያን። ስለዚህ አሁን በዚህ ግልጽ በሆነ የሐዋርያው ጳውሎስ ሐሳብ ውስጥ 1000 ዓመት ምን ጋር ማስገባት እንችላለን እዚህ ውስጥ? ኦር አይ ይሄ ጀነራል ነገር ነው የጻፈው ዲቴሉን ዮሐንስ ራእይ 20 ነው የሚነግረን ካልን እሱ ሌላ መከራከሪያ ይሆናል ማለት ነው። ግን በእነዚህ ቁጥሮች ውስጥ ሐዋርያው ጳውሎስ በሚገርም ሁኔታ ቅደም ተከተሉን አስቀምጦልናል። ስለዚህ ኢየሱስ ክርስቶስ ሲመጣ የሙታን ትንሣኤ ይሆናል፣ ያን ጊዜ ለዘላለም ይነግሳል ነው የሚለን። አሁን ነግሷል፣ ያንም ሲመጣ ይነግሳል። ስለዚህ በሐዋርያው ጳውሎስ ሌሎችም ተሰሎንቄ ላይም ላነብብላችሁ ይችላል። በሐዋርያው የጳውሎስ ስካቶሎጂካል አንደርስታንዲንግ ውስጥ 2 ካሚንግ ነው ያለው። ስለዚህ ሐዋርያው ጳውሎስ ራሱን የሚረዳው ቤተክርስቲያንን የሚረዳው የሚገነዘበው በሁለቱ የኢየሱስ ክርስቶስ መምጣቶች መካከል እንዳለ አድርገው ነው። ፈርስት ካሚንግ አንብቤላችኋል። ፈርስት ካሚንግ ኢየሱስ ክርስቶስ ከሙታን ተነስቷል የሚልበት ማለት ነው። ሰከንድ ካሚንግ ደግሞ አሁን ሁሉን ለማስገዛት ሁሉን ከእግሩ በታች ለማስገዛት ተመልሶ የሚመጣበት ካሚንግ where is the 1000 year በሐዋርያው ጳውሎስ ካቶሊካል አንደርስታንዲንግ ውስጥ ለ1000 ዓመት ለ1000 ሊትራል ዓመት የሚሆን ቦታ የለም በኔ ጥላት ማለት ነው። ስለዚህ ንጥቀት የሚለው ጋር ደግሞ ስንሄድ ቤተክርስቲያን ልክ ኢየሱስ ክርስቶስ ሲመጣ የሚመጣው በምድር ላይ ለ1000 ዓመት ሬል ሊያደርግ ነው። ለምን አሁን ሲስተሙን ኮሄረንት ለማድረግ ሲሞክሩ እኔ ኮሄረንት እንዲሆንላቸው የሃርሞናይዜሽን ስራ የሰሩበት ቴክኒክ በጣም የሚገርመኝ ማለት ነው። ኢየሱስ ክርስቶስ ወደ ምድር መጣ። ወደ ምድር ሲመጣ የመጣው ለእስራኤል ሕዝብ እና ለእስራኤል ሕዝብ ብቻ ነው ይሉናል። ኦኬ። ከዛ ወደ ገዛው ወገኖቹ መጣ። ማቴዎስ ላይ ያሉ ጥቅሶች ይጠቀሳሉ። ለአይሁድ ቤት ነው የመጣው። በእግዚአብሔር ሐሳብ ውስጥ በእግዚአብሔር ፕላን ውስጥ ቤተክርስቲያን የሚባል ነገር አልታሰበም ማለት ነው። ስለዚህ ኢየሱስ ክርስቶስ ሲመጣ የመጣው ዳይሬክትሊ ወደ እስራኤል ሕዝብ ነው። ምክንያቱም ለእስራኤል የተገባውን ተስፋ ለእስራኤል የተገባውን ፕሮሚስ በሙሉ ሊፈጽም ማለት ነው። ከዛ እስራኤል ደግሞ አልቀበልም ማለች፣ ሪጀክት አደረጉት ማለት ነው። ኢየሱስ ክርስቶስን ሪጀክት ሲያደርጉት ከዛ ምን አደረገ? ኦኬ ከእናንተ ጋር ዲል የማደርግበት አፖይንትድ ታይም ያ 1000 ዓመት ማለት ነው። 1000 ዓመት ይመጣል። ስለዚህ ከእናንተ ጋር የጀመርኩትን ስራ ዲል ሌት ሚ ፓርክ ኢት ብሎ ፓርክ አደረገው። ሳሙኤል ፖዝ አደረገው ማለት ነው። በቃ ስራውን ፖዝ አደረገውና there is a second plan ማለት ነው። ፕላን ቢ ማለት ነው which is the church ማለት ነው። ስለዚህ እንዲያውም ብዙ ጊዜ የሚባል አንድ ፍሬዝ አለ እናደርጋለን ፓረንተሲስ ማለት ነው። the church is like a parenthesis ማለት ነው። ቅንፍ ውስጥ ያለች ናት ማለት ቤተክርስቲያን። ስለዚህ ልክ ወደ እስራኤል ህዝብ መጣ። እስራኤል አልቀበል ስትለው እግዚአብሔር ቅንፍ ከፈተና ቸርች የምትባል ነገር ጀመረ ማለት ነው። ከቸርች ጋር ዲል አደረገ። ይህ የቸርች ኤጅ ነው፣ ይህ የጸጋ ዘመን ነው ምናምን የሚባል የተጋነኑ ነገሮች አሉ። ከዛ አይሚን በቢብሊካል ያሉ ነገሮች የጸጋ ዘመን ኦፍኮርስ የጸጋ ዘመን ነው፣ ቤተክርስቲያን ዘመን ነው ኦፍኮርስ የቤተክርስቲያን ዘመን ነው፣ ግን ኖት ኢን ዲስፔንሴሽናል ሴንስ። ከዛ ፓረንተሲሱን ከፈተውና ቤተክርስቲያን የምትባል ነገር የተቀበሉት ማለት ነው። ከዛ ከቤተክርስቲያን ጋር ያለውን ነገር ልክ ሲጨርስ ቅንፉን ይዘጋውና ዘን
የሆነ ቦታ እዚህ ጋር ቅንፉን ከመክፈቱ በፊት ያቆመውን ፓርክ ያደረገውን ስራ ከእስራኤል ጋር ሊጨርስ ጌታ ኢየሱስ ይመጣል፣ ሰከንድ ካሚንግ ላይ ማለት ነው። ግን ሰከንድ ካሚንግ ላይ ኢየሱስ ክርስቶስ በአካል ለእስራኤል መንግስትን ይዞ ከመምጣቱ በፊት ግን እዚህ ጋር ያለው ፓረንተሰስ መዘጋት አለበት፣ ዲስክሎዥር ማግኘት አለበት። ስለዚህ የንጥቀት ትምህርታውን ይሰራል ማለት ነው። ስለዚህ ቤተክርስቲያን አውት ኦፍ ዘ ፒክቸር መውጣት አለባት። ለምን? ይህ ቅንፍ መነሳት አለበት። እዚህ ጋር የቆመው ፓርክ የተደረገው ከእስራኤል ጋር ያለው ዲል እንዲቀጥል ማለት ነው እዚህ ጋር። ስለዚህ ቤተክርስቲያን ትወጣለች ማለት። ቤተክርስቲያን ስትወጣ ማን ቀረ? እስራኤል ቀረ ማለት ነው። ስለዚህ እግዚአብሔር ከእስራኤል ጋር ያለውን ዲል በሺው ዓመት እንትን ያደርጋል ማለት ነው። ስለዚህ ለነቢያት የተነገረው ተስፋ ይሄ ሊትራሊ ቃል በቃል ያልተፈጸሙ ተስፋዎችና ፕሮሚሶች በሙሉ በሺው ዓመት ዘመን ይሆናሉ ማለት ነው። በቃ መሬትም መሬት ነው፣ ሁሉም ነገር ሊትራል ስለሆነ ኢንተርፕሬቴሽኑ ማለት ነው። ስለዚህ ለዳዊት የተገባው ዙፋን በሉት፣ ለአብርሃም የተገባው ተስፋ በሉት፣ በሙሉ በሺው ዓመት መንግስት ውስጥ ይፈጸማል ማለት ነው። ዚስ ኢዝ ዲስፔንሴሽናሊዝም ባጭሩ በጣም ነትሽል ማለት ነው። ስለዚህ ይህንን ሲስተም ነው እንግዲህ በጣም ኮሄረንት እንዲሆን በውስጡ ኢንተርናል ኮንትራዲክሽን እንዳይኖር በጣም ትዊስት የተደረጉ በጣም ብዙ የመጽሐፍ ቅዱስ ክፍሎች አሉ ዲቴሉ ጋር ስትገቡ ማለት ነው። እና ሃርሞናይዜሽን በነገራችን ላይ ዲስፔንሴሽናሊስት ብቻ ነው። ሁሉም ቴዎሎጂካል እንትኖች ሃርሞናይዜሽን ስራ ሁሉም ጋር አለ፣ ኮሄረንት እንዲሆን ሲስተሙ ማለት ነው። እና ይህን ይመስላል። እስካቶሎጂካል ነገር ኦፍኮርስ ቀላል ነው፣ በጣም ሲምፕሊስቲክ ነው እያልኳቸው አይደለም። ታፍ የሆኑ ክፍሎች አሉ፣ ግን ከስትራግሎቻችን ጋር እንቀጥላለን። ግን ዲስፔንሴሽናሊዝም ግን ብዙ እንትኖች አሉት ብዬ አስባለሁ። ስለዚህ የተሻሉትን እንትኖች ሲስተም ኦፍ ቴዎሎጂ የተሻሉትን መያዙ ይሻላል ብዬ አስባለሁ። እና ወንድሞች እስቲ እናንተ አውሩ። ቢቱ ብርሃኑ ሌላ ቀን ወይ ሐሙስ ዲቴል ስለ ዲስፔንሴሽናሊዝም ዲቴል ደግሞ እናወራለን። ያንዳንዱ የሚፈቷቸውን ክፍሎች እንዴት እንደሚፈቷቸው ምናምን ሂስቶሪካል ነገሮችን ጀምረን ወይ ሐሙስ እናወራለን። ግን ዲስፔንሴሽናሊዝምን ያነሳሁት ምንድን ነው፣ በቃ እኛ ሀገር አንፈትሽም፣ አንጠይቅም፣ አንመረምርም። የሰጡንን ብቻ አሜን ብለን ተቀብለን ነው የምንኖረው። ስለዚህ ሳምበዲ በመካከላችን ቢጠይቅ እንኳን የምናወግዝ ብዙ ሰዎች አለን። ሪቴት ያደርገናል፣ ኮምፈርት አይሰማንም። ሰዎች ሲጠይቁ፣ ሲመረምሩ፣ ሲፈትሹ ኧረ ይሄ ነገር ልክ አይመስለኝም ሲሉ ብዙ አንወድም እና እሱን ለማበረታታት ነው። እና በተለይ ደግሞ ፕሮቴስታንቲዝም የሆነ ፓተርን የሌለው ነገር ነው የሚመስለው። የሆነ መቆሚያ የሆነ ፈርም የሆነ ፋውንዴሽን የሌለው ይመስላል በአንዳንድ ነገሮቹ ማለት ነው። ምክንያቱም ቅድም እንዳልኳችሁ ሎትስ ኦፍ ዲቪዥንስ ማለት በጣም ብዙ ዲቪዥንስ አለ። በኢንዲቪጁዋል ኢንተርፕሬቴሽን ላይ የቆመ አይነት ነገር ሁሉ አለ ማለት ነው። በተለይ ነን ዲኖሚኔሽኖቹ ጋር ስትሄዱ ሌሎቹ እንኳን የራሳቸው አትሊስት የራሳቸው ትራዲሽን አላቸው፣ ጠንካራ የሆነ የራሳቸው ሂስቶሪካል የሆነም ነገር አላቸው፣ ዲኖሚኔሽንም አላቸው ማለት ነው። ግን እሱም ቢሆን አይ ዶንት ቲንክ እግዚአብሔር የሰጠን አይመስለኝም። ኦኬ ወንድሞች ማውራት ትችላለች። እኔ የማምነው አንተ የምታምነው ምንድን ነው ነው? እኔ ዲስፔንሴሽናሊስት አይደለሁም። የማምነውን ግን ወይ ሐሙስ እናወራለን። ዛሬ ይሰማል? ይሰማኛል። እሺ ግሩሜ ሰላም ነው? አሪፍ ነው። አንተ የምታነሳቸው ሀሳቦች ቻሌንጂንግ ናቸው እና ያው ማለት ያለንበት እውነታ ነው እና መካድ የማይቻል ነገር ነው። በጣም ትንሽ ብዙ ባለፈውም እንዳልኩት አሁን ያነሳቸው ብዙ ምንም ይሄንን መካድ የሚቻሉ አይደሉም። ግን ያ እኔ ምንድነው እየታየኝ ያለው በጣም ብዙ ችግሮች አሉ። እናውጣ ካልን እንነጋገር ከተባለ በጣም ሊስት አድርገን ላንጨርሳቸው እንችላለን እንዳልከው እና እኔ አሁን ትንሽ አንዳንድ ነገሮች አሁን ከምታነሳቸውም አጠቃላይም እንዴት ነው ማለት አካሄዳችን እንዴት መሆን አለበት፣ መዳረሻችንስ ምንድን ነው ማለት አት ዘ ኤንድ ኦፍ ዘ ዴይ መድረሻችን የሆነ የምናየው ነገር ማለት ይሄን ክርስቲያኑ ማህበረሰብ አንድ አይነት እይታ እንዲኖረን ማለት ወደ አንድ አይነት እይታ እንድንመጣ እንደዚ አይነት የሚያደርግ ሀሳብ ስለሆነ
ያንን ለማድረግ እንዴት ነው የምንችለው የሚለውን ነገር ማለት አሁን የሆነ ሀሳብ አሁን የሚደረገው ነገር አንደኛ ፋይናሊ ወደ ይሄ ነው ብለን የምንዘረዝራቸው ነገሮች ቢኖሩ በቃ አሁን ችግራችን ይሄ ነው ችግራችንን ሊስት መደረግ ካለበት መታወቅ ዶክመንትድ ቢሆን ለምን አሁን እንደዚህ ሶሻል ሚዲያ ላይ በምንሰራው ብቻ መሆን አለበት ብዬ አላስብም። ይህንን ነገር ዶክመንትድ የሆነ ነገር ቢኖረን እነዚህ ችግሮቻችን የኛ ናቸው አምነናቸው ለመፍትሄ እንሂድ ብለን በየቤተክርስቲያኖቻችንም ይህንን ነገር እኮ ማስፋት ይኖርብናል። ግዴታ እዚህ ሁሉ ነገርም ቲክቶክ ላይ ተወርቶ ያልቃል ብዬ አላምነው። በቤተክርስቲያን ደረጃ ማድረግ ማለት መሄድ የሚገባንን ሁሉ መሄድ አለብን። ለዛ ግን ችግሩን ማለት ሊካድ የሚችል ችግር አይደለም። ግን ጀስት ዶክመንተሪ የሆነ ነገር ቢኖር እያንዳንዱን ነገር ከነ መፍትሄ አቅጣጫው ከሰውስ ምን እንጠብቃለን? አሁን ይህን ነገር ትምህርት ስንማር ከኛስ ምንድን ነው የሚጠበቀው? ይህንን ትምህርት ትክክል እንዳልሆነ ማወቅ ነው። ኦኬ ያው ማለት እኔ እንደውም ከዚህ ትምህርት ጋር በጣም በልጅነቴ ነው እና ቅድም ያነሳቸው ሰውዬ መጥተው ምናምን ነገር በጣም በቃ በአይምሮ ተስሎ ያለ ትምህርት ነው እና በጣም ጀስት ከዛ የተነሳ እንደ የመጨረሻ የሚባል ትምህርት ብዙ ውስጥ ኢንተረስትድ እንዳይሆን ያደረገኝ ትምህርት ነው እና ስለዚህ እንትን ቢኖር የሆነ ክሊር የሆነ ነገር ቢኖር ብዬ እሱን ሀሳብ ለመስጠት ነው። ብዙ ሀሳብ ስለተነሳ ክሊር የሆነ አሁን ለምሳሌ ዛሬ ስትገባ ክሊር የሆነች አንድ ጎል አንድ ዓላማ ያለው ነገር ቢሆን ፎከስድ የሆነ ነገር ያንን አስተያየት ለመስጠት ነው። በአጠቃላይ ግን ጥሩ ሀሳብ ነው ብዬ አስባለሁ። ያው እኔ አንዳንዴ ፕሮቮክ ስንሆን ያላየናቸው ነገሮች ስናይ እንበረታታለን እንነሳሳለን ብዬ ነው። ባለፈው የእግዚአብሔራችሁን ቼክ አድርጉ ብዬ ስል እሱም እንደዚህ አይነት ነገሮች የማነሳውን ብዬ ፕሮቮክ ለማድረግ ነው፣ እንድንሰራ እንድንንቀሳቀስ እንድንተጋ ማለት ነው። ይሄ ብቻ ነው እንዳንል ማለት ነው። ጉድጓድ ውስጥ እንዳለችው እንቁራሪት ከጉድጓዱ አናት በላይ ያለውን ሰማይ ብቻ ስለምታይ ይሄ ብቻ ነው ሰማይ ብላ ቁጭ እንዳለች እንቁራሪት እንዳንሆን ማለት ነው። ሆል ፒክቸር ሆል እንትኑ እንዲታየን አውት ኦፍ ቦክስ ማሰብ እንድንችል ነው። አንዳንድ ነገሮችን እንድንወያይ ምናምነው እንድንፈትሽ ለማነሳሳት ነው። ግን ማውራት እንችላለን። እሺ ግሩሜ ምንድን ነበር ያልከኝ? ኦኬ አለው እንዴት ነው? ኦኬ እሺ አሪፍ ነገር ነው የተነሳውና እዚህ ጉዳይ ላይ እንደው የተወሰነ ነገር ብናወራ ደስ ይለኛል። ነገ ደውልትና እናወራለን በጣም እሺ ግሩሜ ታንኪዩ። ብዙ ሰው ያለ ሀሳብ ስለሆነ ማከርበት ጥሩ ነው። ተባረክ ልጅ የበርታ ደግሞ ምርጥ ነገር ነው። እሺ ታንኪዩ ግሩም። እሺ ቢቱ አስሩ 777 እንዴት ነህ ዛዲክ? አይ ያው አጋጣሚ ነው የገባሁት ያለውን ኢሹን ስታነሳ እና ደግሞ አርስቱን ሳየው ትንሽ ግራ ስለተጋባው ያው ያንተንም ሀሳብ ለመስማት ስለፈለኩ ነው የገባሁት። ሐሙስ ስላልክ ያው ሐሙስ እጠብቃለሁ። እንግዲህ ለመማር ነው የገባሁት። ስለነሱ ስታነሳ ያው ብዙዎቻችን የምናምነውና ቸርችም ላይ የምናስተምረው እሱ ስለሆነ ያው የበለጠ ለማወቅ ነው የገባሁት ለማለት ነው። ብሮያ ፓትርን የሌለው ጴንጤነትም ሲል እሱም ራሱ ግራ ገባኝና እሱ ሐሙስ ዕለት አውርቼዋለሁ። ዩቲዩብ ላይ ያለ ሀሳቡ ከፈለግ ዩቲዩብ ላይ ያለ እዛ ላይ ያወራሁት ሀሳብ ምን ለማለት ነው? ባጭሩ ፕሮቴስታንቲዝም ራሱን በፍጥነት የሚለዋውጥ ነው። እዚህ ጋር ነው ስትለው ራሱን ለውጦ ሌላ ነገር ይሆናል። ስለዚህ የሆነ ፓተርን ሌሎቹ ቤተ እምነቶች ጋር ለምሳሌ ካቶሊክ ጋር ኦርቶዶክሶች ጋር እንደምናየው የሆነ ዘላቂ የሆነ ኤንሸንት ፍላቨር ያለው ነገር አናይም። ዛሬ ያመንከውን ነገር ነገ መልሰ ትለውጠውና ትክደውና ሌላ ነገር ውስጥ ትገባለህ። ይህንን ደግሞ በጥናት ሁሉ አስደግፌ ተናግሬ ነበር። አሜሪካን ውስጥ ብዙ ሰዎች ወደ ኢስተርን ኦርቶዶክስ እየፈለሱ ነው። አንዳንድ ደግሞ ሰዎች ይሄ
የመፍለሱ ነገር ትንሽ ቀዝቀዝ ብሏል የሚሉም አሉ። በጥናት ያንን ለማስረዳት የሚሞክሩ አሉ። ግን አንደኛው ምክንያት ምንድን ነው የሚያነሱበት ምክንያት ፕሮቴስታንቲዝም ውስጥ አንድ ኤንሸንት ፍላቨር ያለው አንድ ኤንሸንት ዘመን ዘለቅ የሆነ ነገር የለም ይላሉ። ስለዚህ በተለይ ወጣቶች የአውቴንቲሲቲ ጥያቄ ይጠይቃሉ፣ የጄኒውነስ ጥያቄ ይጠይቁና ይሄ የፕሮቴስታንቱ ዓለም ሊመልስላቸው አልቻለም። ምክንያቱም በፍጥነት ራሱን የሚቀያየር ነው። የሆነ ቋሚና ዘላቂ የሆነ ፓተርን የለውም። ራሱን ይለዋውጣል። ኢቨን ዊዝን ፕሮቴስታንቲዝም እንኳን ፍራግመንቴሽኑ በጣም ከባድ ነው። ባፕቲስት የነበረው ወደ ሉትራን ይሄዳል፣ ሉትራን የነበረው ፕሮቴስታንቲዝም ይሄዳል። ኢቨን በእኛ መካከል ያለው ዝውውር እንኳን ይህንን ፓተርን የሌለው አይነት ይሄ አውቴንቲክ ያልሆነ ጄኒውን ያልሆነ ነገር እንዳለ ያሳያል። ያንን ሀሳብ ያነሳሁትኝና እኛም ሀገር አይተ እንደሆነ በጣም በታች ግራስሩት ሌቭል ላይ ጤናማ ያልሆኑ ሚዲያ ያላቸው ሰባኪዎችን አይታቸው እንደሆነ ዛሬ የሰበከው ነገ ደግሞ ይለውጠዋል፣ ይረሳዋል። ዝም ብሎ በቃ ሲንበረከክ የሚታየውን ኢምፕሬስ የሚያደርገውን ሀሳብ ሁሉ ይዞ መጥቶ የሚሰብክ ሰባኪ ስላለ ማለት ነው። ለምሳሌ ስም ራሱ አንስቼ መናገር ይችላለሁ እና ለምሳሌ ስራን ተቃውሞ እኔ እንዲያውም ሼር አድርጌው ነው። ስራ ተቃውሞ የሆነ ጊዜ ላይ አስተማረ፣ የሆነ ጊዜ ላይ ደግሞ ስራ የሚባል ነገር አያስፈልግም ብሎ እና ይሄ በቃ የሆነ ስትራይክ ያደረጋቸውን ሁሉ መተው ስለሚሰብኩ ይሄ ወጥ የሆነ ቋሚ የሆነ ዘላቂ የሆነ እምነት የለም። ይሄ በመከራም በችግርም በምቾትም ጊዜ ዘላቂ የሆነ ማለት የማትለዋውጠው አቋም ማለት ነው። ስለዚህ ፓተርን የሌለው ይመስላል። የሆነ በቃ ዝም ብሎ አየር ላይ ወዲና ወዲህ የሚል ይመስላል። ያንን ለማለት ነው። ይሄ ማለት ግን በፕሮቴስታንት ዓለም ውስጥ ጠንካራ የሆነ በተለይ ደግሞ ኢንተሌክቹዋል በሆነ ዳይሜንሽን የተሰራ ስራ የለም ማለት ግን አይደለም። በጣም ብዙ ጥናቶች ተሰርተዋል፣ ብዙ መጽሐፍቶች ተጽፈዋል። እንዲያውም ከሌሎቹ በተሻለ ማለት ነው። የእውቀት ድሃዎች አይደለንም። ብዙ ምሁራን፣ በጣም ብዙ ምሁራን ያሉበት እንትን ነው ዓለም ነው። ግን ያ ሁሉ እያለን ግን ታች ያለው ደግሞ መሬት ላይ ምድር ላይ ያለው ነገር ግን ፓተርን የሌለው ያስመስለዋል። በጣም የከፋ ነገር አለ ምድር ላይ መሬት ላይ ፕራክቲካል ነገሩን ስናነሳ ለማለት ነው። ያን ያነሳ ነው። ዲስፐንሴሽናሊዝም ደግሞ ያነሳሁትም ለምሳሌ ብዬ ምንድን ነው እንደ እግዚአብሔር ቃል ነው ብዙ አመለካከቶችን የተቀበልናቸው ከነገሩን ሰዎች እንደ አንድ ሲስተም ኦፍ ቲዮሎጂ እንኳን እንደ አንድ ቪው እንኳን ልንረዳቸው ልንቀበላቸው አልቻልንም አንዳንድ ነገሮችን። ምክንያቱም ያቀበሉን ሰዎች ያቀበሉበትን መንገድ ተቀባዮቹም የተቀበልንበት መንገድ ጤነኛ አይደለም። ይህንን ለማስረዳት እንዲሁም ቅድም ምን ያልኩኝ የተሰሎንቄ ሰዎችንና የቤሪያን ሰዎች እንኳን ብናነጻጽር እንደ እግዚአብሔር ቃል አድርገው የነ ጳውሎስን ቃል ከተቀበሉት ከተሰሎንቄዎቹ ይልቅ ትንሽ ሰስፒሽየስ የሆኑት ኖ ቆይ ጳውሎስ አንተ ተናግረሃል፣ አሁን ግን ኢንላይት ኦፍ ስክሪፕቸር ቼክ እናድርግ ያሉት የቤሪያ ሰዎች የተሻሉ ናቸው ይላቸዋል ጳውሎስ ማለት ነው። ስለዚህ ዊዛውት ኤኒ ኩዌሽን አት ፌስ ቫሊዩ የተቀበሉን ሰዎች ነው አፕሪሺየት የምናደርገው እኛ ወይስ አይ ቆይ ቅዱሳት መጽሐፍት ምን ይላሉ አንተ ያልከውን ብለሃል እስቲ እናነጻጽር የሚሉ ሰዎች የትኞቹ ኢምፕሬስ ያደርጉናል? እንግዲህ እንደምታየው አሁን ህዝቡን ማንም አሜን ያስብለዋል። ስለ እምነት እኔ ብናገር አሜን ይላል። ስለ እምነት የሆነ እብድ መጥቶ ሲናገር አሜን ይላል። የሆነ ሰው መጥቶ ስለ እምነት ሲያወራም እነዛው ማለት ነው። ቡዲስቱም እምነት ይላል፣ ዳዊት ድሪምስም እምነት ይላሉ። ማን ነው ፕሮስፔሪቲ ሰባኪዎችም እምነት ይላሉ። እኛም እምነት እንላለን፣ ሁላችንም እምነት እንላለን። ግን ዊች ቨርሽን ኦፍ ፌዝ ቢብሊካል ነው ብሎ የሚፈትሽ ኢንላይት ኦፍ ስክሪፕቸር የሚያይ ነገሮችን የለም። ለምን? ይህንንም ስለማናውቀው ማለት ነው። ኢግኖራንት መሀይማን ስለሆን ስለዚህ እንዴት አድርገን ማነጻጸር እና ዲስፐንሴሽናሊዝም ብዙ ሃርመናይዝ የተደረጉ ሲስተሙ እንዲሰራ ሲስተሙ እንዲቆም ብዙ የሃርመናይዜሽን ስራ የተሰራበት ሲስተም ነው። ግን እንደዛም ሆኖ መጠየቅ ስለማንችል የእግዚአብሔር ቃል አሁን እነጠቃሎ የማይል ሰው የለም። እስራኤል የማይል ሰው የለም። 1000 ዓመት የማይል ሰው የለም። ዲፎልት ሞዱ ሆኗል። በቃ የእያንዳንዱ ዲፎልት ሞዱ ማለት ለምን እንደ እግዚአብሔር ቃል አድርጎ ነው የተቀበለው ማለት ነው። ስለዚህ የሆነ ቪው መሆኑን እንኳን ረስቷል፣ ሰው አያውቅም።
ለምን ተናጋሪዎቹም እንደዛ አድርገው ስላልነገሩን ማለት ነው። ስለዚህ በጣም ዩቲዩብ ላይ የሚያስተምሩ ሰዎች አይቻለሁ እኛ ሀገር በጣም ሁሉን ነገር ከ666 ጋር ሁሉን ነገር ከኢሉሚናቲ ጋር ሁሉን ነገር ከመጨረሻው ዘመን ጋር የሚያያይዙ ብዙ ሰዎች አሉ እኛው መካከል ማለት ነው። አሁን እንኳን ሰሞኑን አንድ ሰው ዩቲዩብ ላይ ስሙን አልነግራችሁም አርማጌዶን ምናምን እስራኤል ሄዶ መሰለኝ ሲጎበኝ ይሄ ሜዳ አርማጌዶን የሚባላል እዚህ ሜዳ ላይ ነው መተው መጨረሻው ዘመን ላይ የሚፈሳፈሱት ምናምን ሲል ሰምቻለሁ። ስለዚህ እውነት ነው ወይ? እውነት እንደዛ ነው ወይ መጽሐፍ ቅዱሳችን የሚያስተምረው? ሐዋርያ ጳውሎስንም ሆነ ዮሐንስም ይህንን ሜዳ እያሰቡ ነው ወይ የጻፉልን? አሁን በ20ኛው ክፍለ ዘመን ላይ ያለ ትልቅ ሱፐር ኮምፒውተር እያሰቡ ነው ወይ 66 ያሉ ሲጽፉልን? ለምን ጊዜ አንሰጥም? ለምን እድል አንሰጥም? ለራሳችን ነው የኔ እንትን ፕሮቮክ ለማድረግ ይህንን ማንሳቴ ማለት ነው እንጂ በዛ ሲስተም ኦፍ ቴዎሎጂ ውስጥ ወንድሞች እህቶች አሉን በክርስቶስ የሚያምኑ ማለት ነው። ግን እንዴት አንድ ሲስተም ኦፍ ቴዎሎጂ የአንድ ዲኖሚኔሽን ወይ የአንድ ቤተክርስቲያን ፍሬም ሊሆን ይችላል የሚል ግን ጥያቄ ያለኝ ነኝ። ምክንያቱም ሌላኛው ጋር በሌላ ሲስተም ኦፍ ቴዎሎጂ ራን ያደርጋል፣ ሌላኛው በሌላ ማለት ነው። ይሄ ራሱ እኛ ጋር ያለ አግሊፌስ ነው ለእኔ በቃ እኔ ምን እንደሆነ አይገባኝም። ሁሉ ዲቪዥኖቻችን ማለት ነው። ይህን ለማለት ነው። አስሩ አይ በጣም አሪፍ ነው። ግን ደግሞ ያንተን ቪው ባክ ደስ ይለኛል። ምን እንደምታመን በዚህ አሁን በጠቀስከው ነገር ላይ እሺ ለመማማር ጥሩ ነው ብዬ አስባለሁ። ሐሙስ በቃ እሺ እንደዚህ ካልከኝማ ሐሙስ ዲስፐንሴሽናሊዝም ማለት እንደዚህ ነው ብዬ እናውራና ከዛ አይ ከዚህኛው ይልቅ ይሄኛው ይሻላል፣ ይሄኛው ለስክሪፕቸር ይጠጋል የሚለውን ነገር ደግሞ እናወራለን። ያ ጥሩ ነው። አይ ኢትስ ቬሪ ኢንተረስትድ ያነሳው ኢሹ ማለት ነው። ስለዚህ በርታበት። እሺ በቃ ሐሙስ እንዳጠፋል እናወራለን። በቃ እንትን እላለሁ። ስንት ሰዓት ላይ ነው ዛዲክዬ? 3:30 ምናምን 3:30 ላይ በቃ እሺ ፎሎ አረጋለሁ። ቼክ በቃ ፎሎ ማረጋለሁ። ቼክ እሺ እሺ። አንተስ ትንሽ የምታወራው አለ? በእውነት ማውራው ብዙ ነገር የለኝም ማለት ብዙ እንትኑም የለኝም ይሄ እንትን ላይ አሁን አንተ ባልከው እንደዚህ አዎ እንትን አልከው ማለት በጣም አንድ ቅድም እንዳልከው ነው። መጀመሪያ የሆነ የተነገረ ነገሮች አሉ አይደለ? እና እነዛ ቅድመ ሐሳቢዎች ናቸው እኔ ጋር ያሉት እንጂ አሁን አንተ ባልከው እንደዚህ ብዙ ማውቀው እንትን የለም። ምናልባት ሐሙስ ዕለት ቲንክ በደንብ ትላለህ። እሺ በቃ ታንኪዩ በጣም በቃ እንግዲህ እንትን እንድንል ነው የሆነ ውስጣችን የሆነ ኮንክሪት የሆነ እውቀት ኤግዞስቲቭ እውቀት እንዲኖረን ነው እንግዲህ እየተጣጣርኩ ያለሁት። ይሄ ፍራግመንትድ የሆነ እውቀት የጠራዝ ነጠቅ እውቀት ብዙ አይጠቅምም እና ስለ እያንዳንዱ ነገር በደንብ ኮምፕሬንሲቭ የሆነ እውቀት ሲኖረን እሱ እንትን ይለናል፣ አቅም ይሆነናል፣ ብዙ ነገር እንድናልፍ እንድንሻገር ያደርገናል እንጂ ይሄ በጅምላ በደቦ እያሰብን በግሩፕ እያሰብን አይሆንም። አንዳንድ ሰው በቃ የሆነ ያለበት ትራዲሽን ያለበት እንትን በቃ እሱ የሚያምነው ነው እማምነው ይላል። ያምነውን ነገር እንኳን በትክክል አጥርቶ ዊዝ ክላሪቲ መናገር የሚችል ብዙ ሰው ያለም አይመስልም። ያው ካልተናገርክ አድንም ማለት ሳይሆን ግን አትሊስት የማናሳፍር ሰዎች ብንሆን ሐዋርያ ጳውሎስ ለጢሞቴዎስ እንደመከረው አንደበታችንን ስከፍት ሰዎች የሚያፍሩብን እንዳንሆን የእግዚአብሔርን ቃል በትክክል ሃንድል የሚያደርጉ ሰዎች እንድንሆን እሱ ነገር ማለት ነው። በተለይ ኃላፊነት የሚሰማን ከሆነ ለሚቀጥለው ትውልድ የሆነ ማቀበል ያለብኝ ነገር መኖር አለበት ብለን የምናስብ ከሆነ ራሳችንን እንግዲህ እንትን ማለት አለብን፣ ማትጋት አለብን፣ ራሳችንን ማሰልጠን አለብን ብዬ አስባለሁ እና ለዛ ነው። ስለዚህ መናገር የሚፈልግ ሰው ካለ መናገር ይችላል። ካልሆነ ግን እዚህ ጋር እንጨርስ፣ ሐሙስ እንገናኝ። ስለዚህ ዲስፔንሴሽናሊዝምን በጥሩ ሁኔታ ለማቅረብ ሞክራለሁ።
የጻፍኩትም ማቴሪያል ስላለ የሰራሁት እሱን ነገር እንትን ማለት እችላለሁ። ስለዚህ ሐሙስ እንገናኝ። ታንኪው ጊዜያችሁን ስለሰጣችሁ አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ። ሐሙስ እንገናኝ በተመሳሳይ ሰዓት።